ባህሪው ነው አይወል አብ እና ወልድ በባህሪው በፍቃዱ በሐሳብ በድርጊት ከአብ ጋር አንድ ነው። ግን አብ ደግሞ በወልድ የሚገለጥበት አንዱ መንገድ ነው። አንተ አንዳርዝመው ለሌሎች እዚህ ስለሚማሩ ሌሎችም ስለሚጠቀሙበት እንድንረዳ ገብተዋል አይደለ? ትርብትና አድርገን እናቅርብላቸው። አንተ ጌታ ነው የሚለውን ተከታተል አይደለ? አጥቶ አይተናል። እሱን ፈተሸው ጊዜ በመደረግ ያገኘው ጌትነት ነው ክርስቶስ። የተሰጠ ነው በቃ ለሰው ልጅ አይደለም። የጌትነቱ በመደረግ ያገኘው ነው ወይ አይደለም? በመደረግ አይደለም። ምክንያቱም በቃ አለቀ። በመደረግ ነው። ማስረጃ ረስተህ ምክንያቱም አናቁን አስተምረን የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቃል በቃል እግዚአብሔር ጌታ አድርጎት እንደሆነ ኢየሱስ ክርስቶስን እንሰጥ ነው። በመደረግ ያገኘው ጌትነት የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። አንድ ያረሳውጣለት ያ ተመልከት ማስረጃ። እሺ ጥሩ፣ እንደዚህ እንማማር። እንደሱ ይሻላል። አየህ። እሺ አንቀጥል። እንግዲህ ይላል ይህን የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ማነው ጌታ ያደረገው? እግዚአብሔር ኢየሱስን ማለት ነው። ትክክል። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው። ጥሩ እቀበላለሁ። ምክንያቱም ቃሉ ነው የሚለው። ስለዚህ በመደረግም ቢሆን ባይሆን ግን አንድ ነገር አለ። ለምን ተደረገ? በእርሱ የዘላለም ሕይወት እንዲኖረን ነው አይደል? አይደለም። መጽሐፍ ቅዱስ እንደሚለው የዘላለም ሕይወት ወደሚለው እንመጣለን። ግን መደረጉ ፍጡር መሆኑን እንደሚያሳይ አንዴ ልንገራችሁ። ምክንያቱም አምላክ በባህሪው መለኮታዊ ባህሪ አለው። በመደረግ አያገኘውም ባህሪያቶችን። ነገር ግን ፍጥሮች በመደረግ ይሄንን ሹመትና ስልጣን ያገኛሉ። ያ በመደረግ የሚገኘው ደግሞ መለኮታዊ ባህሪ ሳይሆን ሹመት ነው፣ ስልጣን ነው። ለተላከላቸው ወገን አለቃ መደረጉን ነው። እዚህ ጋር ማንን አስመልክቶ እንደሆነ ጥቅሱ ራሱ ወዴትም እንዳልሆነ ይናገራል። ለእስራኤል ወገን እንደሆነ ቁጭ አድርጎታል። ያው የእስራኤል ወገን ሁሉ ይወቅ እያለ ቃል በቃል ይናገራል። አሁን አንድ ነገር እናስጨብጣችሁ በዚሁ አጋጣሚ ነቢያቶች በየዘመናቸው አምላክ የጌትነትን ስልጣን ሰጥቷቸዋል። ጌታ ማለት ማለት ነው ለህዝቦቻቸው አለቃ መደረጋቸው። ለተላኩለት ወገን ለተላኩለት ወገን አለቃ ሹመት መደረጋቸው ነው። ዮሴፍ ወዴት ነው የተላከው ብለን ብናይ ለምሳሌ በቁርአንም በመጽሐፍ ቅዱስም ላይ ምናልባት ቁርአን አንብበህ ከሆነ ወደ ግብፅ ሀገር ተልኮ ነበር። በግብፅ ሀገር ላይ ንግስናና ሹመትን ተሰጥቶ ነበር። በዚያ ሀገር ላይ ምን አድርጎታል ከተባለ አምላክ ጌታ አድርጎታል፣ ሹም ተሰጥቶታል ማለት ነው። ያውና ማስረጃ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚለው ይህ ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔና አትዘግይ ይላል። ማን ጌታ አደረገው? እግዚአብሔር። ኢየሱስን ማን ጌታ አደረገው? እግዚአብሔር። ዮሴፍ ቤት ላይ በግብፅ ላይ፣ ኢየሱስ ቤት ላይ በእስራኤል። አሁን በየሀገራቸው ነቢያት በተላኩበት ዘመን ለህዝቦቻቸው ምንድናቸው? አለቃ ናቸው፣ ሹመት ናቸው፣ መሪዎች ናቸው። ማን ነው ይሄን ስልጣን የሰጣቸው? አምላክ ነው። እኛ እንዲህ አይነት ቃል እናውጣ ብንል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እንደመላካቸው አነ ሰይድ ወለድ አደም ብለዋል። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ግን እኛ ጌታ የሚለውን ከምን አንጻር ነው የምንረዳው? ሹመት መደረግን ነው፣ ስልጣን መሰጠትን ነው። ገብታችኋል አይደለ? እኔ የአደም ልጆች ሁሉ መሪ ነኝ አለቃ ነኝ ብለው እንደተናገሩ ነው የምንወስደው እንጂ ጌታ ነኝ ብለዋልና ለአደም ልጅ ሁሉ ስለዚህ የሰው ዘር ሁሉ ፈጣሪ ናቸው ብለን እንኳን ነው። ጌታ የሚለው ምን ታስቦበት ነው የሚለውን እናውቃለን። አላህ ያህያ ዐለይሂ ሰላምን ወሰይየን እያለ ይጠራዋል። ለሚላክበት ዘመን ጌታ የሚሆን እያለ ይገልጸዋል። ጌታ ሲባሉ ግን ሹመት ማለት ነው፣ ስልጣን ማለት ነው። ተረድቻለሁ። እዚህ ጋር አንድ ጥያቄ አለኝ። እሺ፣ ከነቢዩ መሐመድና ከኢየሱስ ክርስቶስ ማን ነው ቀድሞ የመጣው? ቀድሞ የመጣው ኢየሱስ ክርስቶስ ነው። ስለዚህ እኔ ኢየሱስን ነው መስማት ያለብኝ? ነቢዩ መሐመድን ነው? አሁን የአደም አለቃ ነው ጌታ ነው ተብሎ ከተሾመ በኋላ መጀመሪያ መስማት ያለብኝ
መስማት ያለብህ በአንተ ዘመን ለአንተ የተላከልህን ነቢይና መልእክተኛ ኢየሱስ ክርስቶስ ደግሞ የተላከው ለእስራኤል ወገንና በዘመኑ ለነበሩት ሰዎች ነው። በአብርሃም ጊዜ የነበረ ሰው ማንን ነው መስማት ያለበት? ሙሴን ነው? አብርሃምን ነው። በሙሴ ዘመን የነበረ ሰው ማንን ነው መስማት ያለበት? ሙሴን ነው። አይኔ አብርሃም ካልሆነ አልቀበልም ቢል የሙሴ ህዝብ በፍጹም ተሳስቷል። በዘመኑ የተላከለትን ነብይ እንደ ነብይ አድርጎ ሊቀበል ግድ ይላል። አላህ በቁርአን ላይ በመሲሁ ዘመን መሲሁን እንጂ ሌላ ማንንም እንዳትከተሉ እያለ ያዛቸው ነበር። የቁል አላህ ሱብሓነሁ ወተዓላ ወረሱለን ኢላ በኒ እስራኤል፣ የማርያምን ልጅ ለእስራኤል ልጆች መልእክተኛ አድርጌ ልኬላቸዋለሁ አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል፣ ለእስራኤል ልጆች ተምሳሌት አድርጌዋለሁ መሲሁን እያለ ይናገራል። መሲሁ ራሱ ለማን እንደተላከ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁን አላቸው እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእናንተ የተላኩኝ መልእክተኛ ነኝ አላቸው። አየህ አይደል? ስለዚህ በዘመኑ የተላከለትን ነቢይ ሊከተል ይገባል ማንኛውም ሰው። አምላክ አላህ ሱብሓነሁ ወለ እዚህ ጋር ደግሞ ሁለተኛ ቆሮንቶስ እኛ ጋር ስትመጣ በአዲስ ኪዳን ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እንዲህ የሚል ቃል አለ። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ሲያስታርቅ ሰዎችን በደል አይቆጥርባቸውም ነበረ ይላል። የሰዎችን ኃጢአትና በደል አይቆጥርባቸውም ራሱን በክርስቶስ ኢየሱስ ሲያስታርቅ። አሁን እዚህ ጋር አንተ በእርግጥ ለምልጃ ምናምን ከኔ ጋር እያወራ ስላልሆነ እርሱን ስለመቀበል ጉዳይ ነው። አየህ፣ እንደዛ ከሆነ እኛ በኃጢአት የጠፋን ከእግዚአብሔር እየተለየን ሌላ ሰይጣናዊ ዓለም ውስጥ ቅድም ደግሞ የሆነ ብለሃል። ክርስቶስን ላልተቀበሉ ወይ ከእግዚአብሔር ላልታረቁ ጨለማ ዓለም ውስጥ ላሉት ሰይጣን ጌታ ነው፣ ገዢ ነው። ላመኑት ግን አይደለም። እግዚአብሔር በኢየሱስ ክርስቶስ በኩል ሆኖ ዓለምን ያስታርቅ ነበር። አዎ፣ ስለዚህ ዓለሙ የእግዚአብሔር የሆነ የጠፋ ዓለም ነበረ። በክርስቶስ ኢየሱስ ግን ዓለሙን ከራሱ ጋር አስታረቀ። ስለዚህ ጥሩ ነው ያነሳው ነገር። አዎ አምላክ በነቢያት በኩል ሆኖ ከሰዎች ጋር ይታረቃል። አምላክ ከሰዎች ጋር የሚታረቀው ለምንድን ነው መታረቅ ያስፈልገው ከተባለ ኃጢአትን ስላደረጉ ክህደትን ስላደረጉ አምላክ በክህደታቸውና በኃጢአታቸው ይጣላቸዋል አይደል? ትእዛዙን ሲተላለፉ የዛኔ አምላክ እነዚህን ሰዎች ሊታረቃቸው ሲፈልግ አንድን መልእክተኛና ነብይ ያስነሳላቸዋል። በዚያ ነብይ በኩል ይታረቃቸዋል። በመሲሁ በኩል ነበር አምላክ ሲታረቃቸው የነበረው ሰዎችን። ከአምላክ ዘንድ የሰማውን ቃል መሲሁ ለሰዎች ሲያደርስ ጊዜ ያን ሲከተሉ ሰዎች ከአምላክ ጋር ይታረቃሉ። እርሱ ከአምላክ እየሰማ ለሰዎች መልእክትን ማድረስ ብቻ ነው ስራው። ይሄ ነው መታረቅ ነው ማለት። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ራሱ ሲናገር ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ይሆናል። አይደለ? ከአምላክ ዘንድ የሰማው ቃል ያን ቃል ለሰዎች ያደርሳል። ያን ቃል ሰዎች ሲከተሉ አምላክ በመሲሁ በኩል ሰዎችን ታረቃቸው። ለዚያ ለቃል ተገዦች ሲሆኑ ጊዜ ማለት ነው። ገብቶሃል አይደለ? ይሄ ነው ዓለም ሲባል ኢየሱስ ክርስቶስ የትኛውን ዓለም ነው? ዓለም የሚባለው ለሁለት ከፍሎ መጽሐፍ ቅዱስ የሚያየው አንደኛ ፍጹማዊ ዓለም አለ፣ አጠቃላይ ዓለም ማለት ነው። ሁለተኛ ደግሞ አንጻራዊ ዓለም አለ። ታዲያ ኢየሱስ ክርስቶስ ዓለም ሲል የትኛውን ዓለም ነው ከተባለ የአይሁድን ሕዝብ ነው ማለት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ምን ይላል? እኔ አንድም እንኳን በድብቅ የተናገርኩት የለኝም፣ ሁሉም በገሃድ ተናግሬያለሁኝ። ሁሉም በገሃድ ለዓለም ተናግሬያለሁ አለ። የሚገርም ከዛ እዛው ሌላ አንቀጽ ላይ ሳይሆን እዚያው ላይ አይሁድ በምኩራባቸው በሚሰባሰቡበት ተናግሬያለሁና አለ። አየህ አይደል? ስለዚህ ዓለም ሲል ኢየሱስ ክርስቶስ የአይሁድን ሕዝብ አስመልክቶ እየተናገረ አንጻራዊ አድርጎ እንደሆነ እዚያው ላይ ቁልጭ አድርጎ አስቀምጦታል። በሌላም ቦታ ላይ ሄደህ ዓለም የሚለውን ጥቅስ ብታመጣ ከአይሁድ ሕዝብ ዘሎ የሚሄድ አይደለም። ኢየሱስ ክርስቶስ ለየት ነው ሄዶ የተናገረው ብለን ስናይ ሙሉ መጽሐፍ ቅዱስ ላይ ለአይሁድ ሕዝብ ብቻ ነው። ገብቶሃል አይደል? ወዴትም አካባቢ ወጥቶ ሌላ ዓለም አልተናገረም። ራሱን እዛው በአንደበቱ ሲገልጸው ምን አለ? እኔ ለዓለም ተናግሬያለሁ ካለ በኋላ አይሁድ በምኩራብ በሚሰባሰቡበት ሁሉን ተናግሬያለሁኝና አለ። አለቀ በቃ ይሄ ነው። ስለዚህ አንጻራዊ ዓለም ነው። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንጻራዊ ነው ወይ ከተባለ አይደለም። አምላክ አላህ ሱብሓነሁ ወተዓላ ደግሞ ለዓለማት ህዝብ ነው የላኩህ እያለ ይናገራቸዋል። ስለዚህ ማን ነው ሊከተል የሚገባው ሰው በዚህ ጊዜ ዘመን ከተባለ ቅድም ለጠየቀው ጥያቄ ለዓለማት ህዝብ ተብሎ የተላከው ነብዩ ሰለላሁ ዐለይሂ ወሰለም ናቸውና እርሳቸውን እኛ እርሳቸውን አምልኮ አይደለም፣ መሲሁንም አምልኮ አይደለም፣ አብርሃምን አምልኮ አይደለም። አብርሃምንም መሲሁንም ሙሴንም ኢየሱስ ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም የላከውን አንዱን አምላክ አምልኮ ነው ጥያቄያችን። ያ ነው ሌላ። እሺ ቀጥል። እሺ ይሰማል? እኔ ሰማ
እሺ ቆይ እኔ አልጨረስኩም። አጭር ቃል ላይ አልቆይም። ይቺን ላሳየውና ልውጣ። ቀደም እንትን ስላለኝ እሺ ትሰማለህ? ኦኬ እሺ። የዮሐንስ ወንጌል በአጭር ነው፣ በቃ እንዳታቋርጡኝ። ይችላል አንብብላችሁና አሁን ኢየሱስ ክርስቶስ አምላክ ስለመሆኑ አጭሩ ስነግርህ ወይም ደግሞ ያኔ ቀደም ነበር የጠየቅኩህ የኢየሱስ ክርስቶስ አምላክ ነኝ አይደለም ነው የሚለውን ነው የጠየቀኝ። እኔ ደግሞ የዮሐንስ ምዕራፍ 17 ላይ ከቁጥር 1 ጀምሮ ያ ችግር የለውም እሱ እናያለን። ግን ጥያቄው ደግሞ ባጭሩ እንትን ልበልና እቺን ደስታው ኦኬ እሺ ላስነበብ መልስ አላገኘሁም። ግን ይሄኛውን ጥቅስ እናንብበው በለን ችግር የለውም። ጥያቄው ምን ነበር? ቀየርከው ጥያቄው ኢየሱስ ክርስቶስ አንድ ቦታ በትልቅ አርግ አምልኩኝ ወይንም ተገዙኝ አንድ ተከች ቀስ በላና አው ፊተና ያላት ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንድ ቦታ ላይ አምልኩኝ ወይንም ተገዙኝ ብሎ ለአምልኮ ጥሪ ያደረገበት ቦታ አለ ወይ ነበረ? ለዚህ አስጨርሰኛ ያው ትልቅ አርግኝ እንዴ? እሺ ያው ከምዕራፍ 17 ዮሐንስ ወንጌል ምዕራፍ 17 ጀምሮ ከቁጥር 1 ጀምሮ እንዲህ ይላል። ኢየሱስም ይህን ተናገረ አለ። ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅህን ያከብር ዘንድ በስጋም ሆነ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለው። ይሄ ጋዝ ልጅህን አክብረው ይላል። ይሄ ጋር ልጅህን አክብረው። ልጅ ማለት ማን ነው? ኢየሱስ ክርስቶስ ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እኔ ላደርገው የሰጣኝን ስራ ፈጽሜ በምድር አከበርሁ። አሁንም አባት ሆይ ይላል። አባት ሆይ ማለት ማን ነው? ማን ነው? እንደዚህ ባይ ወልድ ማለት ነው። ኢየሱስ ክርስቶስ ዓለም ሳይፈጠር ይሄን አስምርልኝ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በስራ ዘንድ አክብረኝ። ይሄን ብቻ ያዝልኝ። ዓለም ሳይፈጠር ይላል። ዓለም ሳይፈጠር ማን ነበረ? ኢየሱስ ክርስቶስ ነበረ ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ይላል ክብር አንተ በራስ ዘንድ አክብረኝ። ይሄ ምንድነው? ዓለም ሳይፈጠር ኢየሱስ ክርስቶስ ነበር የሚል ቃል እስርህ ላይ የለም። ግን ዝም ብለን እንስማ። ይሄ ምንድነው? ዓለም ሳይፈጠር ይሄው አንዱ መጀመሪያ አስተው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው በነበረኝ ክብር አለ እንጂ ዓለም ሳይፈጠር ነበርኩ አላለም። ምንም ሳይፈጠር ዓለም ሳይፈጠር በአንተ ዘንድ በነበረኝ ማለት ነው። ዓለም ሳይፈጠር በአንተ ዘንድ እና በነበረኝ ክብር ማለት ማን ነው? የነበረኝ ክብር እያለ ያለው ማን ነው? ኢየሱስ ክርስቶስ አይደለም እንዴ? ለምን ነው እውነታውን ወይ አንዴ ተረጋጋ። እንደፈጠረው ላይ ይናገር አለ። እንደፈጠረው ላይ ይናገር አለ። ዓለምን እንደፈጠረ አትጨምሩ። እሺ ጨምሩ። ኦኬ ፈንታኛ ይሰማል። ሊፈክዘኝ አስረዳ። ዓለም ሳይፈጠር ነበረ ኢየሱስ የሚል የለም። ወይንም ዓለም ሳይፈጠር ምንድነው? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ያለ ያለው ማለት ኢየሱስ ክርስቶስ ምኑ ነው የነበረው? ኢየሱስም ይህን ተናገረ እኮ ይላል። ይኸውልህ አንብብ ምዕራፍ 17 ወይ አውጣና አስነብብ። ይሄን ጥቅስ በደንብ ነው የማውቀው። በጣም መጽሐፍ ቅዱስ ነው። ኢየሱስ ይህን ተናግሮ ደሰነ ተረጋጋጅ። ዓለም ሳይፈጠር ነበርክ ብለህ ልታልፈህ ያስኩ በቃ ዓለም ሳይፈጠር በነበረኝ ክብር ነው የሚለው ገብቶሃል አይደል? አምላክ ቀድሞ ማን ነው ይሄን እያለ ያለው ማን ነው? ይሄን እያለ ያለው ማን ነው? እኮ ኢየሱስ ነው የተናገረ ያለው። እኔ ነበርኩ አላለም ነው ጥያቄው። አዳምጥ ቀንድ አሁን እዚህ ጋር አንተ ልታስረዳን የፈለከው ምንድን ነው? ጥያቄው ሌላ፣ ያመጣኸው ጥቅስ ሌላ። ጥያቄው አንተ ያልከው ቅድም ምንድን ነው ያልከው? አንተ ቅድም ምንድን ነው ያልከው? አንተ ምንድን ነው ያልከው? ኢየሱስ ክርስቶስ ፈራጅ ነው ስትል ነበር። እንትን ማን ነው? ኢየሱስ ክርስቶስ አምላክ አይደለም ስትል ነበር። ፍጡር ነው ስትል ነበር። አንዴ ቀስ ብር ይኸውልህ፣ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይ ብዬ እሱን ለማምጣት ነበር እዚህ የመጣው። ነገር ግን የለም አይደል? አምልኩኝ ተገዙኝ ያለበት እሱን ጨርስና ስለዚህ ጥቅስ ከመጀመሪያው ጀምረን አብሽር። እሺ ላሳይ። እሺ እሱን ወይ ከዚህ ጋር ይሄን ያዝልኝ፣ ብቻ ይሄን ያዝልኝ። እሺ አምልኩኝ ተገዙኝ ያለበት ቦታ አስተንሽ አምልኩኝ የተገዙኝ ከሁለት አንዱን ችግር የለም። አንተ በጋድ ትክክለኛ ራሱን ሲል ነው የምታምነው ማለት ነው? ምስክር አይሆንም? አዎ ኢየሱስ ክርስቶስ አምልኩኝ ያለበት ጌታ የሚለውን በምንድን ነው የምትይዘው አንተ? ጌታ እኔ ዓለም ጌታ ወይ ደግሞ የዓለም ብርሃን በእኔም ተቆይላውታለሽ። ታብቀኝ
ጌታ ስለሚለው ቅድም ጨረስን ብለን ላይ ያለው ራሱ ልጅ አንስቶ ነበር። አሁን የክርስቶስን ተገዙኝ ያለበት ቦታ ተፈቀው ለማመኑት ኢየሱስ ተገዙኝ ብሏል ወይ? ያው ይሄ ጋዝ የማቴዎስ ወንጌል ምዕራፍ 15 ላይ እንዲህ ይላል፣ እናንተ እኔን ማን እንደሆኑ ሐዋርያት ማለት ነው። እናንተ እኔን ማን እንደሆኑ ትላላችሁ? ማን ትላላችሁ ይላል። ስምዖንም ጴጥሮስ መልሶ አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ ወይ ተምሎ አባ እንጂ ስጋና ደም ይህን አልገለጠልህምና ይላል። የሰማይ አምላክ ማለት ነው። ኦኬ ቆይ ልሄድልህ ነው፣ ጠብቀኝ። አንድ እስክሪፕቶን ተረጋግጠን አንብብልን፣ ችግር የለውም እንሰማለን። እሺ እስክሪፕቶን እንዳይዘጋ። እሺ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያንን ትሰራታለህ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻ እሰጥሃለሁ አለው። የመንግስተ ሰማያትን መክፈቻ የሚሰጠው ማን ነው? ኢየሱስ ክርስቶስ አይደል? እባክህን አሁን መጽሐፍ ልታስተምር ነው ወይስ ለጥያቄ? አይደለም። አሁን እኮ እየነገርኩህ እኮ ነው፣ አምላክ መሆኑን እኮ እየነገረህ ነው። አምላኩኝ ወይ ተገዙኛ ላይ የቱ ጋር ነው ጥያቄው? ይሄ እኮ ለሚያስተውል ይሄ በቂ ምላሽ እኮ ነው። ስለዚህ የለም በእንና ወደሱ እንሄዳለን። አምልኩኝ ተገዙኝ ያለበት ቦታ አለ ኢየሱስ። ከሄ በላይ ምን ተወንሽ? ምን ይሄ ከሄ በላይ ምን ጣል? እሱን ጥቅስ ወደሱ እንመጣለን። የመንግስተ ሰማያት መክፈቻ የሰጠው ማን ነው? ኢየሱስ ክርስቶስ አይደል እንዴ? ኢየሱስ ክርስቶስ መንግስተ ሰማያት መስጠት እኮ አንዴ ኢየሱስ ክርስቶስ መንግስተ ሰማያት ራሱ መስጠት አይችልም፣ የሱ አይደለም። ያንን ማን ነው ከተባለ ይሄው ታዲያ ይሄው መጽሐፉ ይሄው አውጣና አንብብ። ይሄ ምንድን ነው ታዲያ? ያን ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አውጣው። እዛው ማቴዎስ ይነግራል። እዛው ማቴዎስ ላይ ሌላ ተርም አብሽር። ማቴዎስ ወንጌል ምዕራፍ 20 ቁጥር ቆላስይስ አንብበ ቆላስይስ ነው ታዲያ አትረብሹ እንጂ ክርስቲያን ውስጥ እንጂ ምን ነው በስነ ስርዓት እያወራን አንድ ሰው በተራ ታወራለህ። አብሽር እሺ። አሁን መንግስተ ሰማያትን መስጠት እንደማይችል ኢየሱስ ክርስቶስ እሱ በዚህ ጋር ላሳየው ነው። ያ ማለት አምላክ እንዳልሆነ ግልጽ ያለ ማስረጃ ማለት ነው። የጀርክ እሺ፣ አውጣ እየሰማሁ አውጣልህ ማስረጃ ምዕራፍ 20 ቁጥር 20 እንግዲህ መስጠት አልችልም ካለ አምላክ አይደለም ማለት ነው። ምክንያቱም አምላክ መስጠት ይችላልና ይሄ ደግሞ የአብ መስክሮልናል። ያ የዘብዴዎስ ልጆች እናት ይዛ መጣች ልጆችን እየመሰለች ከዛ ኢየሱስ ክርስቶስን እባክህ እነዚህ በመንግስትህ እንዲቀመጡ አድርግልኝ፣ አንዱን በቀኝ አንዱን በግራ። እኔ ይሄን የምሰጠው አይደለም ብሎ ቃል በቃል ይናገራል። ምን አሳያችሁ? ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ይቅርታ መጽሐፍ ቅዱስ ስለሆነ ስልክ ላይ ቢሆን ሰርች እያደረክ ስለሆነ በቃ ጊዜ ለመቆጠብ በቃ ነው ላሳየህ። በቃ እሺ አንብበውሽ ከስንት ጀምሮ? ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ቁጥር 20 ማነው? ቁጥር 23 ነው። ቁጥር 23 ቁጥር 23 ነው። ኦኬ እሺ ሌላ ሰው አለ አይደለ? ማን አይቻለሁ
እንትን ላይ ስለሆነ መጽሐፍ ቅዱስ ላይ ስለሆነ በስልክ ይፈጥናል። ስልክ ላይ አንብብልኝ። ኦኬ ዛዋል መጽሐፍን ተው፣ አንተ ራስህ እንድታነበው ነው። በራስህ አውጥተህ ስታነበው ደስ ይላል። ኢየሱስ ክርስቶስ መንግስተ ሰማያትን ይሰጠኛል ብለህ ተስፋ አድርገህ የምታመልከው አካል በዘመኑ ተጠይቆ ነበር። ሴትየዋ ይዛ መጣች ሁለት ልጆቿን። መምህር ሆይ እነዚህን በቀኝና በግራህ በመንግስትህ እንዲቀመጡ አድርግልኝ እባክህ አለችው። እኔም የምሰጠው አይደለሁም እሱም ብሎ መለሳት። ያሰላም እኔም የምሰጠው አይደለሁም ማለት በላይ ከዚህ የበለጠ ምን ይበል ኢየሱስ ክርስቶስ? ያንተ ነው አውጣው፣ ያንተ ነው አውጣው። ወደ ማስረጃ ነው እና ታዲያ በቃ መጽሐፍ በቃ እናወጣለህ ነው በቃ ቁጥር 23 ያወጣለህ አለ። ያውና ኢየሱስ ምን ትፈልጊያለሽ አላት። ከመጀመሪያ ጀምረን እናንብብ አይደል? ያብ ወይ ይሰማ ከቁጥር 20 ጀምሮ እናንብበው። ከቁጥር 20 አድርግላቸው አንድ ትንሽ ከፍ አድርገው አነስ። ያውና የዘብዴዎስ ልጆች እናት ልመና ይላል። ምንድን ነው የምትለምነው? ኢየሱስ ክርስቶስን መታ መንግስተ ሰማያት እንዲያስገባላት ነው። ምን ብሎ እንደሚመለሳት ተመልከቱ። አምላክ ከሆነ ያን ያደርግላታል። ነገር ግን ተመልከቱ፣ በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱን በግራህ በመንግስትህ እንዲቀመጡ የሚያዝ ኢየሱስ ግን መልሶ የምትለምኑትን አታውቁም፣ እኔ ልጠጣው ያለውን የምጠመቀውን ጥምቀት ልትጠመቁ ትችላላችሁ አለ። እንችላለን አሉት። መልኩ ያስጠጣችሁ ቀኛ በገመቀት ማራቸው ያተ ኢየሱስ ክርስቶስ መንግስተ ሰማያትን መስጠት እንደማይችል ቃል በቃል ራሱ ተናግሯል። እሺ እንደዛ ሆነ እሺ ያብ አንድ ጊዜ ያብ ወለ ዮሐንስ 14 ቁጥር 1 ላይ እኮ ቅድም ነገር ነው። ዮሐንስ 14 እኔ እሄዳለሁ እባክህን አንቱ እባክህን እሺ ሚውተና ሳና ይናገርሱ ትፈቅድለታለህ? ያብ በቃ አውራሻቱ ለአንድ ሰው ከጀመረ ለምን ጠልቀህ ትገቡበታላችሁ? ያስ ሐሳቡን ይጨርስ ወንድምህ ነው አይደለ? ይጨርስና እሱ ከዛን ተረሞ ታወራለህ። አብሽር እንትን ጥቅስህን ያዘው የምትፈልገውና ልክ እሱ ሲጨርስ ጊዜ ታወራለህ። አክስ ደጋምልኝ ደጋሙ ያው ነው ያልከው ዮሐንስ 14 ቁጥር 1 ለባቸው አይተው ነፍሴ ከላይ ጀምረው እሺ ከመጀመሪያው ካንድ ጀምረው ማርቆስ ወንጌል ነው እንዴ? ማቴዎስ ወንጌል ምዕራፍ 20 ከቁጥር 20 እስከ 23 ድረስ በመንግስት እነዚህ እንዲቀመጡልኝ እዘዝ አለችው። እና ይሄን እኔ የምሰጥ አይደለሁም ማለት በቃ እሺ አንብባ አነበብነው እኮ ጌታው ሰው ኢየሱስ ምን ትፈልጊያለሽ? ማን መልሰው አይደል? ኢየሱስ ምን ትፈልጊያለሽ አላት። ማነች እንደዚህ አላት? ሰው እስኪ ንገረኝ። ያው ከላይ ተቀምጧል። ያው የዘብዴዎስ ልጆች እናት ልመና። ኦኬ ልመና ነው ይሄ ልመና። ኦኬ እሺ ከዚህ በኋላ የዘብዴዎስ አታሳልፈው፣ ከፍ አድርገው ትንሽ። ከዚህ በኋላ የዘብዴዎስ ልጆች እናት ከልጇ ጋር ወደ ኢየሱስ ቀረበችና በፊቱም ተንበርክካ አንድ ነገር እንዲያደርግላት ለመነችው አለ። ኢየሱስም ምን ትፈልጊያለሽ አላት። ማንን? የዘብዴዎስ ልጅ እናት ማለት ነው። ኦኬ እሺ እርሷም በመንግስት እነዚህን ሁለት ልጆቼ ይሄን አስምርልኝ፣ በመንግስት የሚለውን ያዝልኝ። እነዚህ ሁለቱ ልጆቼ አንዱ በቀኝ አንዱን በግራ እንዲቀመጡ አድርግልኝ ኦኬ አለችው። ኢየሱስ ግን እናንተ የምትለምኑትን አታውቁም አለ። ኦኬ ትክክል። እኔ በቅርብ ጊዜ የምመጣው እስቲ ዞር አድርገው የምጠጣውን የመከራ ሲዞር አድርገው ጽዋ መጠጣት ትችላላችሁን አላቸው። ያሁን ጥያቄ ነው። የምጠጣውን ያለው ያው ግርፋቱን፣ ሞቱን፣ ማስቀላቱ። ኦኬ እሺ ኢየሱስም በእርግጥ
እኔ ኦኬ ዞር አድርገው የምጠጣውን የመከራ ጽዋ ትጠጣላችሁ፣ ነገር ግን ሰዎችን በቀኝና በግራዬ እንዲቀመጡ የማደርገው እኔ አይደለሁም። ኦኬ ቆይ ይህ አንድ መለስ አድርገው አንዴ አይደለሁም። ይህ ዞር ይህ ቦታ የሚሰጠው አባቴ ላዘጋጀላቸው ሰዎች ዞር አድርገው ነው። አባቴ ላዘጋጀላቸው ሰዎች ነው። የቀሩት አስሩ ደቀ መዛሙርትም ኦኬ ትንሽ ራቅ አድርገው ዞር ራቅ አድርገው አንዴ ታዲያ በምን ግማሹን ቆርጠህ አንብበህ በምን ይለያል እንዴ? ሙሉ መጽሐፍ ብንጠብቅ ቢያንስ ሙሉን ይሄኛውን እንትን ጨርሰው ይሄኛውን እንትን ጥቅስ ከዛ በኋላ እንትኑን እናገኛለን። በርሽ ኦኬ ራቅ አድርገው። አይ እየተንቀጠቀጠ ምንም ማንበብ አልቻልኩም። አንጻፍልኝ አግኝታ ተመከከ ወይ አንብብልኝ። እሺ ሰው ያንብብልኝ። ምንም አልታየኝ። እሺ የቀሩት 10ቱ ደቀ መዛሙርት በሰሙ ጊዜ በሁለቱም ላይ ነው ይላል። እኔ የሚሰጥ አይደለም ባለኮ ዘገበ አቆጥ ወይ ነው ሄጋ እኮ እየነገረ እኮ ነው። የቀሩት 10ቱ ደቀ መዛሙርት በሰሙ ጊዜ በሁለቱ ወንድማማች ላይ ተቆጡ። ኢየሱስም ሁሉንም ጠርቶ እንዲህ አላቸው ይላል፣ የአሕዛብ አለቆች የሕዝቦቻቸው ናቸው፣ መሪዎቻቸው በእነሱ ላይ ስልጣን እንዳላችሁ ታውቃላችሁ ብሎ ጠየቃቸው ማለት ነው። ስለዚህ እኔ የምሰጥ አይደለም ማለት ምን ለማለት ፈልገህ ነው አንተ? ምን ለማለት ፈልገህ ነው? ኢየሱስ ክርስቶስ አምላክ አይደለም? ኢየሱስ ክርስቶስ መንግስተ ሰማያትን እኔ የምሰጥ አይደለሁም ብሎ ቃል በቃል ራሱ ተናግሯል። እሺ ታዲያ ለምን ይሄ ጋር ከፍ አድርገው ሲወደ ላይ ከፍ አድርግልኝ እንትን ፈለገ ብታወርደው ብታወጣው ምንም አዲስ ነገር አይፈጠርም። መስጠት አይችልም። እሱ ቃል በቃል ራሱ ተናግሯል። መንግስት ያለችው እኮ ነው ያለችው። መንግስት የኢየሱስ ክርስቶስ መንግስት የት ነው? በሰማያት ነው። በጣም ጥሩ። ያን በሰማይ ላይ ያለውን መንግስት እሱ መስጠት አይችልም። በቃ አቅም የለውም። ስንት ገራፍ ታወራለህ? በቃ ይሄ ነው ማለት አያችሁ። እሺ እሱ እንደሚሰጥ ደግሞ እኔ ልናገር እያንዳንዱ ቀጨም ብያረክ የወያኔ ቋንቋዎቻቸውን እዛ እሱን ስትገረፍ ታወራለህ። ሙዚቃ ማስረጃ አይሆንም። ሙዚቃ መጽሐፍ ቅዱስ ማስረጃ ማለት ጊዜ አይባልም። እሺ ኢየሱስ ዮሐንስ 14 ቁጥር 2-3 አካባቢ እኔ እሄዳለሁ በአባቴ ዘንድ ስፍራን አዘጋጅ እመጣለሁ ግን ለማን ነው? ላመኑት ዋስም የሆነ ነው፣ ቃልም እየገባላችሁ ነው። ላመኑት በእኔ መኑ በአባቴ መኑ ልባችሁ አልተቀበልክም። እዚህ ጋር ነው ጨዋታው። እሱን እኮ ስለመቀበል እኮ ጥያቄ የለንም እኮ አብሽር። መስመር መቀበል እንዳውም ትክክለኛ ነገር ነው ብለን እኮ ነው የምናምነው። እሱን ስለማምለክ ነው አሁን ጥያቄው። መስመር መቀበል አንድ መረጋጋት፣ ይሄ መስጠት የሚባለውን ነገር በዛ ላይ አዘጋጅ እኔ ገነትን ዋስ ሆነለታለሁ እንዲህ ላደረገ ብለው በርካታ ስራዎችን ገልጸውልናል። እሳቸው ናቸው ማለት ነው የገነት ባለቤት አስገድው ጭራሽ። እንዳውም አንዴ ተረጋጋ፣ እባክህ ልጨርስ። ልክ እንዲሁ የትንሣኤ ቀን እጃችሁን እያያዝኩኝም ወደ ገነት አስገባችኋለሁኝ ብለው ተናግረዋል ቃል በቃል። እሺ ገነትን የትንሣኤ ቀን ራሴ ከፍቼ ነኝ የማስገባችሁ ብለው ተናግረዋል።
ይሄን እንዲህ አይነት ቃላቶች እየፈለፈልን ከአምላክ ጋር ማስተካከል ብያቶችን ስተት ነው እኮ ነው የምንላቸው። አንበሲው የተናገረውን ይሄን የተነገርከኝ ቃል ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ቃል በቃል አሳይሃለሁ። የትንሣኤ ቀን ገነት እኔ ራሴ እያያዝኩኝ ያስገባችኋለሁ ብለው ተናግረውናል። አንድ ሁለተኛ የትንሣኤ ቀን ገነትን እኔ ራሴ ከፍቼ ነው የማስገባቸው ብለው ተናግረዋል። ሶስት ይሄን ላደረገ ሰው እኔ ገነትን ዋስ ሆነለታለሁ እያሉ ተናግረዋል። አነ ضامن الجنة لمن حفظ لسانه وفرجه ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩ ታሎኛሉ ነብዩ አምላክ ናቸው ማለት ነው አይደሉም። አያርላ አምላክ በእርሳቸው በኩል ያወረደውን ህግና ስርዓት ሲፈጽም ጊዜ ሰው የዛን ገነትን ያገኛል። ይሄን ዋስ የሚሆነው ማን ነው ከተባለ ይሄ ነብይ ነው። የአምላክን ህግና ስርዓት ስለተቀበለ እርሱ ገነትን በእርሱ ትምህርት እንደሚያገኙ የመግለጹ ያንን ከሰሩ የአምላክን ትእዛዝ ከፈጸሙ እንደሚያገኙ ይናገራል። ገነትን አስገባችኋለሁ ብሎ ቢናገር ኢየሱስ ክርስቶስ አምላክ የሚያደርገው ነገር አይደለም ራሱ። ምክንያቱም ነብያቶች ትውልዶቻቸውን እያያዙ ወደ ገነት ያስገባሉ ብለን እናምናለን። ገብቶሃል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የትንሣኤ ቀን ፈአድኹሉኩም ኢለል ጀና እኔም እያያዝኩኝ ወደ ገነት አስገባቸዋለሁ እያንዳንዳቸው ብሎ ተናግረዋል። ሌላ ነገር ምንድነው? በእግዚአብሔር የሚመኑ በእኔ የሚመኑ ብሏል ኢየሱስ ክርስቶስ ነው ያልከው አይደል? ቀደም ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አምላክ ይሄን በመጽሐፍ ቅዱስም ላይ በቁርአን ላይ ልክ እንዲሁ ይናገራል። የሚገርም መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር የሚመኑ በነቢያቱ የሚመኑ ይላል። በእግዚአብሔር የሚመኑ ቆይ ኢየሱስ ክርስቶስ ነብይ ብቻ ሳይሆን ጌታም ነው። በቃ መሐመድ ቆይ ቅድም የተናገርከው ቃል ያ ሁሉ እና አስተርስ ቆያ እኔ ዋስ ሆነላቸዋለሁ ወደ መንግስተ ሰማያት አስገባላቸዋለሁ ግን በእኔ እመኑ ብሏል። አዎ ብሏል። ስለዚህ ከኢየሱስ ክርስቶስ ኮፒ አድርገው መሆኑን በምን አውቃለሁ? ከኢየሱስ በኋላ ነው የመጣው። ከኢየሱስ ክርስቶስ በኋላ ኮፒ አድርገው መሆኑን በምን አውቃለሁ? ምክንያቱም ስለ ኢየሱስ ክርስቶስ ራሱ ነብዩ መሐመድ እንደሚመጣ እንደሚፈርድ ይናገራል አይደል? ከሱ ኮፒ አድርጎ ቢሆንስ በምን አውቃለሁ? ላስረዳ። አንደኛ በክርስቶስ ማመን ሲባል ምን ለማለት ነው? ቅድም በደንብ ተነግራችሁ ነበር። ዮሐንስ ራሱ ይናገራል። ክርስቶስ መሆኑን የማያምን እያለ ይናገራል። ኢየሱስ ክርስቶስ መሆኑን አላመኑም ነበር አይደል? በዘመኑ የነበሩ አይሁዶች ይሄን ታውቃለህ? አዎ ያላመኑም እነዛ ፈሪሳውያኖችም ጻፎችም ሁላቸውም ክደውታል፣ አስተባብለውታል። ምን መሆኑን? ክርስቶስ መሆኑን። ክርስቶስ ማለት የተቀባ የተመረጠ ማለት ነው። አሁን ይሄን ስለተረዱ በክርስቶስነቱ ስለማመን እንዳለ መጽሐፍ ቅዱስ ያወራል። ምክንያቱም ቃል የተገባው በነቢያት አንደበት ክርስቶስ መሲሁ ይመጣል የተባለው እርሱ ነበርና ይሄን ስለካዱ እርሱን በክርስቶስነቱ እንዲያምኑ እግዚአብሔር ደግሞ አምላክ እንደሆነ እንዲያምኑ ነው እየተናገረ ያለው መጽሐፍ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየህ አይደለ? እቺ ናት የዘላለም ሕይወት። እቺ ናት ራሱ እንደሆነ አንድና ብቸኛ አምላክ አብ፣ እርሱስ ራሱ ኢየሱስ ክርስቶስ እንደሆነ ማመን አለባቸው እነዚህ ሰዎች። አላህ በቁርአን ላይ መሲሁ ዒሳን ክርስቶስ ነው እያለ ይነግረናል፣ ወይንም መሲህ ነው እያለ ይነግረናል። ለትውልድ ቃል የተገባው መሲህ ራሱ ነበር እያለ ይሄን እናምናለን። ገብቶሃል አይደለ? ክርስቶስ መሆኑን ምን ሐሳቡኛ ነው ይላል አይደል? ጥያቄ አለኝ። ጥያቄ አለኝ አሁን በተናገርከው። እሺ ጨርሰሽ። እቺ ናት እውነተኛ አምላክ መሆንን እንዲያውቁ እቺ ናት የዘላለም ሕይወት ያለው ኢየሱስ ነው አይደል? እሺ እንደዛ ከሆነ እኔን ያየ አብን አየ፣ እኔና አብ አንድ ነን አለ። ስለዚህ የማይታየውን አብ ደግሞ የሚታየው ወልድ ኢየሱስ ነው ግልጽ ያደረገው። ስለዚህ እርሱ ማን ነው? እርሱ ማን ነው? እቺ ናት የዘላለም ሕይወት። ስለዚህ የዘላለም ሕይወት እርሱ ራሱ ኢየሱስ እንደሆነ እግዚአብሔር ራሱ ይናገራል። አዳምጥ አንተ የዘላለም ሕይወት እያለ ያለው እውቀት ነው። እሺ እውቀት እሱን አያስማማኝም፣ አያግባባኝም። እሱን አያግባባኝም። ሌላ ቦታ አይደለም፣ እዚያው ላይ ነው እውቀት እንደሆነ ማሳየህ፣ እዚያው ላይ። እሺ ፈጣሪ መሆኑን የሚገልጽበት ቦታ ልንገርህ፣ ላሳይህ። ቅድም ላልከው አንዴ ታስገባኛለህ? ቆይ አንዴ እቺን ብዬ እድሉን እሰጥሃለሁ ማለት ኤልያስ፣ ይሄን ብዬ እሺ
ይኸውልህ ፈጣሪ ነው ላልከው ፈጣሪ ነው ላልከው አሁን ያነሳኸው ጥቅስ እንጨርስና ትሄዳለህ። አብሽር ከጥቅስ ወደ ጥቅስ መዝለል አይመችኝም። አንድ ጥቅስ ካነሳ እሱን ጨርሱና ወሬላ ትሄዳለህ። ችግሩ አንተ ታጣማለህ፣ ታዞራለህ ወደ ሌላ ነገር። እሱ እኮ ነው የሚያስጠላው። ችግሬ ምንድነው? ያለውን ስለምነግርህ ነው። ወላሂ ከራሴ አንተ በቁርአን ነው የምታምነው። ሺህ ጊዜ ኢየሱስ እኔ እመነኝ ቢል ራሱ ቢጽፍ ራሱ እዛ ጋር ጌታ ነኝ እመነኝ ቢል ህይወት እያለ ያለው እውቀትን እንደሆነ ተናገርኩኝ። አይደለም ከራስህ ነው አልኩኝ። ላ አይደለም ከመጽሐፍ ነው ላሳየህ እያልኩ ነው። አላሳየህ። እሺ አሳየህ። እሺ ኢየሱስ ይህች ነች የዘላለማዊ ህይወት የሚለው ምን እንደሆነ እንመልከተው። ያው እነዚህ ጋር ዮሐንስ ወንጌል ምዕራፍ 18 ቁጥር 3 ተመልከት። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ አንተን አለ። ማንን ነው እንዲህ የሚለው ኢየሱስ? አንቱ የተናሳ አቤት ያው እውነተኛ አምላክ ብቻ የሆነውን አንተን የላከኝን ትንሽ ቀና አድርግ። ትንሽ ቀና ወደ ላይ ቀና አድርግ። እዚህ ጋር እንትኖቹ በቃ እሺ። አምላክ አንተ ብቻ የሆነውን አንተን የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። አዩ ምን ይሉ ዘንድ አለ? ያውቁ ዘንድ አንድ ይፈረጋል። ያውቁ ዘንድ አለ። ይህቺ የዘላለም ሕይወት አንድ እውቀት ተገልጿል እዚህ ጋር። ያን እውቀት ሲያውቁ ጊዜ እነርሱ የዘላለማዊ ሕይወት ያገኛሉ። ምንና ምን ከተባለ አንደኛ ስለ አንዱና ብቸኛው አምላክ፣ ሁለተኛ ከዛ ከአንድና ከብቸኛው አምላክ የተላከ መልእክተኛ ስለሆነ ስለ ኢየሱስ ክርስቶስ። አየህ አይደል? እሱ ምንድን ነው? እውነተኛ አምላክ ብቻ የሆንክ አንተን አለ። ማንን? አብን አይደለ? የላከውንም ኢየሱስ ክርስቶስን። ክርስቶስ ምንድን ነው? ከአንዱና ከብቸኛው አምላክ የተላከ መልእክተኛ ነው። ይህን ያውቁ ዘንድ ይህች ነች ዘላለማዊ ሕይወት አለ። ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ና እዚሁ እኮ ነኝ ያለሁት። ቀስ በል እንጂ ታወራለህ። ከአንዱ አምላክ በስተቀር በእውነት የሚመለክ ያወቀና መሲሁም የአምላክ የዛ የአንዱ አምላክ መልእክተኛ መሆኑን ያወቀ ሰው ይሄ ሰው የዘላለማዊ ሕይወትን ያገኛል። አለቀ። የዘላለማዊ ሕይወት የሚገኘው በዚህ ትምህርት ነው። አንድና ብቸኛ የሆነ አምላክ አለ። የአንዱ አምላክ ደግሞ መሲሁን ክርስቶስን መልእክተኛ አድርጎ ልኮታል። ይሄ ያወቀ ሰው የዘላለማዊ ሕይወት አለው ነው። ይሄ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ፣ እኔም ለእርሱ መልእክተኛ መሆኔን ያወቀ እርሱ የዘላለማዊ ሕይወትን ገነትን ያገኛል እያሉ ይናገራሉ። በየነቢያቱ ዘመን የሆነው አንድ አምላክ ብቸኛ አምላክ አለ፣ እርሱን ማወቅ እንዲሁም በዘመኑ የተላከውን መልእክተኛ እንደ መልእክተኛነቱ ማወቅ ይህ የዘላለማዊ ሕይወትን ያስገኛል። ላኢላሃ ኢለላህ ዒሳ ረሱሉላህ። አውራን አሁን ማውራት ትችላለህ። እሺ እንደዛ ከሆነ ግን እሺ እኔን ያየ አብን አየ። እኔን የተቀበለውን አባቴን የሚጣላላ ይሄን አፍርስ ነው የምትለኝ? አጥፋ ነው የምትለኝ? ከመጽሐፍ ቅዱስ እኔን ያየ እኔን የተቀበለ የዘላለም ሕይወት አለው እያለ እኔን የተቀበለኝ አባቴም ይቀበለዋል፣ እኔን የሚወደኝ አባቴም ይወደዋል እያለ እየተናገረ እቺ እውነት የዘላለም የማይታየው ያንን አምላክ ስለማናቀው ይሄው በሚታወቅ መንገድ መጣና እኔን ያየ አብን አየ። እኔን የተቀበለ የአብን መልእክት ተቀብሏል፣ የአብን ሐሳብ ተቀብሏል እያለ የተናገረ አንተ ግን በመላእክት መልእክተኛ ነው እያልክ ነው። አሁን ዋናው ምን መሰለህ? ጌትነቱን ነው አንተ እያስካድክ ያለው። መጽሐፍ ቅዱስ አንተ በምትለው ካለ መጽሐፍ ቅዱስን ብዙዎቹን ቃል እንሽራለን እንደዛ ከሆነ። ስለዚህ ጌታ መሆኑን ደግሞ እንትን ብዬ ነግሬክ እንትን ማለት ፈጣሪ መሆኑን ከፍጥረት ሁሉ በፊት ቅድሚያ እንደነበረ ነግሬክ በወጣ ሁላ ደስ ይለኛል። አንዴ ከአንድ ጥቅስ ዝም አሁን በወጣ ፈርቶ ወጣ እንዳልባል አንድ ጥቅስ አንሳን ማንም ይሄድ እሱ ጋር አንግባባ። እሺ በቃ ኤልያስ ግባ። ግን ፈርቼ የትም አልሄድኩም አልወጣሁም፣ ምክንያቱም ስለማንግባባ። እሺ ኤልያስ አመሰግናለሁ። ደህና መጣህ ዋለው ኤልያስ። አዎ ደህና ነህ? ኤልያስ ነኝ። እግዚአብሔር ይመስገን። ክርስቲያን አይደለ? እና አዳምጥ
አዳምጫችኋለሁ። ያን አንዴ ተረጋጋ እንጂ ቀስ ልወጣ ስለ እሺ የሚያስቅ ነገር አለ አይደለም። ልወጣ ስለሆነ አንድ ጥያቄ ብቻ ወይም ደግሞ አንድ የተረዳሁትን ነገር ጥያቄ ያለህ በእስልምና ላይ ወይስ ሲወራ ከነበረው ለመመለስ ፈልገህ ነበር? ላስመረጣምሽ አዎ፣ ያው መጽሐፍ ቅዱስን ይዘህ ነው እየተነጋገራችሁ ያላችሁት መሰለኝ። ለዚህ አንተ ደስ እንዳለ መልስ ለመስጠት ነው የገባኝን ያክል መልስ ለመስጠት ነው። ኢየሱስ ክርስቶስ አምልኮኝ ወይንም ተገዙኝ ያለበት ጥቅስ አለ መልሰው። በጣም ጥሩ። ስለ ክርስቶስ ኢየሱስ ለማወቅ በመጀመሪያ አብን ማወቅ፣ ከዛ ቀጥሎ ደግሞ መንፈስ ቅዱስን ማወቅ፣ ከዛ ደግሞ ራሱ ጌታ ኢየሱስን ማወቅ ያስፈልጋል። ወደዚህ ምድር ጌታ ኢየሱስ ክርስቶስ ሲመጣ ያስተማረበት ጥቅስ አለ ወይ? እሺ ላውጣል። እሺ አንደኛ ዮሐንስ አውጣሽ። አንደኛ ዮሐንስ ምዕራፍ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ጥሪ አድርጓል፣ ተናግሯል። እኔ አንተን ደግሞ አንድ ጥያቄ ልጠይቅህ። አንተ ወንድ ነህ ሴት ነህ ብለህ ምን ትለኛለህ? ኢየሱስ ክርስቶስ አሁን ወንድነትህን አትጠራጠርም አይደለ? ጥያቄ ምንድነው? አንተ ወንድ ነህ ሴት ነው መልሶ አይደለም። እሺ አንደኛ ዮሐንስ አውጣሽ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አውጣሽ። አንደኛ ዮሐንስ ላይ ይኸውልህ አንድ ነገር ልንገርህ። አንድ ነገር አትነግረኝ። ኢየሱስ ክርስቶስ ዮሐንስ ላይ የተናገረው ቃል አለ። ኢየሱስ ክርስቶስ አንደኛ ዮሐንስ ላይ የተናገረው አንድ ቃል አለ። እኔን አምልኩኝ ተገዙኝ ብሎ ጥሪ አድርጓል። በሐዋርያት መሰረት ላይ የተመሰረተውንና በነቢያት በክርስቶስ ኢየሱስ ላይ ያለውን ቃል ታምናለህ? እኔ ደግሞ ልጠይቅህ፣ ታምናለህ? መልስ የለም። ወላሂ ኢየሱስ ክርስቶስ አንድ ቦታ ላይ ተገዙኝ አምልኩኝ አለ። እሺ ይሄን የሚመልስ ክርስቲያን እኔ አበናዬ ማለት ምን ማለት ነው? ወደ እሱ እንመጣለን። ምን ማለት ነው ወደሚለው ግን ኢየሱስ ክርስቶስ አምልኩኝ ተገዙኝ አላለም። ቆይ አንተ ሌላው ላይ ለመሩት አለ ነጽር ምናምን ሰሩ ልጆች ጋር የሆነ ጥያቄ ጠይቋቸውና እኛ ልጆች መልስ ሳይኖራቸው ሲቀር እኔና አብ አንድ ነን ብለዋል። ይሄ ምን ማለት እንደሆነ ታውቃለህ ይሏቸዋል። የእኛ ልጆች እንደዚህ ነው ወደሚለው ተቱላቸዋል። ለእኔ ጋር እንደዚህ አይሰራም፣ ነውር ነው ከእኔ ጋር። ለጥያቄው መልስ መልስና ከዚያ በኋላ ስለዚያኛው ጥቅስ እናወራለን። ምክንያቱም ያ ጥቅስ ስለዚህ ኢየሱስንም ተገዙኝ ብሏል ወይ? ተገዙኝ ብሎ የተናገረበት ቦታ አለ ወይ? ያው yes ሄሎ እንዳት ሄሎ ሻ Listen. ይመስላል ያው ባጭሩ የምነግራችሁ ነገር ምንድነው እንዳይመስላችሁ ወላሂ ስንናገር ጊዜ ክርስትና የእምነቶቹ መሰረት ማስረጃ ያላቸው ስንል ጊዜ እንዳለ መሰረታዊ እኮ ናቸው። ደግሞ በጣም ቅርንጫፍ ነገር መንክር የለውም እሱ ማስረጃ አይኖረው። የሆነ ጥቅስ ተወስዶ በዚያ ላይ ተሽከርክረው ይመለሱ ስለ ቅርንጫፍ ነገር በእኛ ጋር አለ ያመኮ እሱ ለምሳሌ አህካም ባልሆነ ነገራቶች ላይ ህግጋት ባልሆኑ ነገራቶች ላይ ዑለሞች እስቲንባጥ እያደረገ ይሄ ሐራም ይሄ ሐላል የሚለውን ያውቃል። ችግር የለውም እሱ ወጣው አይደል? ግን መሰረታዊ ስለ አምላክና ስለ እምነት በሚመለከት ጉዳይ ቃል በቃል መቀበል አለበት። ይሄ ነገር አምላክ ተገዛኝ ብሏል ወይ? አምላክ አላህ እኔን ተገዙኝ ይላል ቃል በቃል።
ወኢያየ ፈዕቡዱን ይላል። እኔ ብቻ ተገዙ እያለ ይናገራል። እዛች አላረ እርሱ ማን ነው ብለን የምንጠይቅ ኢነኒ አነላህ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። አያችሁ አይደል? አምልኮ ጠርቶኛል ወይ አምልከኝ ብሎ ቃል በቃል አምላክ አላህ ወአን ዕቡዱኒ ሀዛ ሲራጡን ሙስተቂም እኔም ብቻ ተገዙ ይህ ነው ቀጥተኛው መንገድ ይላል። ነቢያቶች ጋር ስንሄድ መሲሁ ራሱ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት ይህ ነው ቀጥተኛው። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ አብርሃም ለህዝቦቹ አላህን ተገዙት እርሱንም ብቻ ፍሩት ይላል። እሺ ስለ ሃይማኖቱ ስንሄድ አምላክ ረግኩላችሁ እያለ ይናገራል። ኢነ ዲነ ዒንደላህ ሙስሊሙን እያሉ ያዛሉ። ምን ይላል ያዕቁብ ዓለይሂ ሰላም? ወያዕቁብ ያ በኒ ኢነላህ አስጠፋ ለኩም አዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ስለዚህ አምላክ ራሱ እስልምና እንደነገርኩላችሁ ይላል። ልክ እንዲሁ ደግሞ ነቢያቶች እኛ ሙስሊሞች ነን ይላሉ። ልክ ነቢያቶች ምጠው መልሳለው ወይ የለም የሚመልስ ካለ አንድ ቦታ ላይ እግዚአብሔር አንድ ነብይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ የለም። አንድ ነብይ መጽሐፍ ቅዱስ ላይ ህዝቦቹን ክርስቲያን ሁኑ ብሎ ያዘዘ የለም። ይሄ ነው የምታገኘው ከተባለ በቁርአን ላይ ብቻ ነው። ነብያቶች መተው ቃል በቃል እኛ ሙስሊሞች ነን ይላሉ። ህዝቦቻቸውንም አደራ ሙስሊሞች ሁኑ ይላሉ። አምላክም ራሱ እስልምና ነው የራሴ ለነብያት ተደነገኩት እያለ ይናገራል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى يعني. እነሆ ይሄን እስልምናን ሃይማኖት እኔ ደነገርኩላችሁ ከዚህ በፊት ኖህን አብርሃምን ሙሴን መስኩን አዝዤበት የነበረው እያለ ይናገራል። እሺ ከላይ ያለው ልጅ ሰላም ብያለኝ የተነሳ ማለው አለ ሰላም ነው እንዴት ነሽ? አለን እሺ ክርስቲያን ነሽ? እስልምና መቀበል ፈልገሽ ነው? የምለቀቅ أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذب على دامتش ስለስልምና ምጥር ባለ መልኩ በዚህ ልንገርሽ ከዚህ በፊት እሺ አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዛትና መሰረት ነው። ይዛቻል ማለት ነው። ትርጉሙ ከተባለ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድን ረሱሉላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ነብይ ያብለው ያስተምሩ እንደነብይ እንዲመሰክሩ ያደርጓቸዋል። በመሲሁ ዘመኖች እንዴት በኢስላም እንደነበር አላህ በቁርአን ላይ ሲናገር ምን ይላል? በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌ ባስተላለፍኩ ጊዜ አስታውስ ይላል። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ? አን አሚኑ ቢ ወቢረሱሊ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ እመኑ፣ በላካችሁ መልእክተኛም እመኑ ተባሉ።
ቃሉ አመና እነሆ አመንን አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን እንመስክር አሉ ይላል። ስለዚህ የሙስሊምነታቸው ማስመስከሪያ የሸሃዳ ቃል ምን ነበር? በአንዱ አምላክ ያምናሉ፣ በተላከው መልእክተኛም እንዲሁ ያምናሉ፣ ይቀበላሉ። ይህን ለማለት ፈልጎ ነበር መሲሁ በአምላክ የሚመኑ በእኔ የሚመኑ ሲል ጊዜ የተቻለ አይ እሱም አምላክ መሆኑን ማመን ነው ብላችሁ እንትን አላቸው። ለአምላክ አላህ ሱብሓነሁ ወተዓላ በእኔ እመኑ በመሲሁ እመኑ ይላቸው ነበር። በቀደሙትም ነቢያት ምን ይልላቸው ነበር? አላህ በቁርአን ላይ ሲናገር ፈአሚኑ ቢላሂ ወሩሱሊሂ ይላል። በሱረቱ ኒሳ የመጨረሻው ገጽ ላይ ምን ይላል? በእኔ በአምላካችሁ እመኑ በመልእክተኞቼ እመኑ ይላል። አምላክ ናቸው ወይ? ላይ አይደለም፣ መልእክተኝነታቸውን ነው። በነቢ ሰለላሁ ዐለይሂ ወሰለም ጊዜ ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ እመኑ በእርሱም በመልእክተኛ በሙሐመድ እመኑ ይላል። በምንድን ነው የምናምነው? መልእክተኛ እንደሆነ ማለት ነው። እኔ መልእክተኛ ነኝ እያለ እየተናገረ አይ ጭራሽ አንተ አምላክ ነህ ብለን ልንክረው አይገባም። መሲሁ ቃል በቃል መልእክተኛ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውዬው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል። ይሄ ነው ትልቁ ጸጋ እዚህ ዓለም ላይ ለኃጢአታችሁ ሁሉ ምህረትና ስርየትን ማግኘት ነው። ይሄ የአንድ አምላክነቱን ስትመሰክሩና ስታምኑ የምታገኙት የሆነ ጸጋ ነው። ለኃጢአታችሁ ሁሉ ምህረትን ታገኛላችሁ። ሌላኛው ነገር በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ተስፋ ሰጥቷል ወይ እስልምና ከተባለ አዎ፣ በጣም በርካታ ቦታ ላይ አምላክ አላህ ራሱ በቀጣዩ ዓለም የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። በዚያም ላይ የገነትን ጸጋ ሊያጎናጽፈን ቃል ገብቷል። ማስረጃ ሱረት ሉቅማን ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው። የአሸናፊና ጥበበኛ ሆንኩኝ አምላክ ልጅ ይላል። ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የአነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ የገነት ጸጋ እንዳላቸው ከሞት በኋላ አብስራቸው ከወዲሁ ምድር ላይ ያሉ ይላል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ ብለው አበሰሩ ትውልዳቸው ነው። ገነትን ሙስሊም ነፍስ እንጂ ሌላ ማንም እንደማይገባባት ተናገሩ ለትውልድ አሉ። ይሄን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ ይጠበቅበታል? ከዚያ በኋላ ወደሚለው የመጀመሪያ የሚያደርገው ምንድነው? ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት ነው። ሶላትን ይጀምራል። ይወሳል። ነብያቶች አንዱን አምላክ ካመኑ ወይንም ደግሞ አንዱን አምላክ ካሳመኑ በኋላ ለትውልዳቸው ለዚያ ለአንዱ አምላክ እንዲገዙ እንዲሰግዱ ያዟቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ቡኒየ ልኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃም ሰላት አሉ። ሶላትን መስገድ። ስለ ሶላት አሰጋገድ በቅረቢያሽ ጓደኛ ካለችሽ እሷን ብታስተምርሽ ጠይቂያት፣ ታስተምርሻለች፣ መስገድ ትጀምሪያለሽ። ከሌለች ደግሞ ከላይ ዛህራ የምትለዋለች ፎሎ አድርጊያትና እሷ የምትማሪበትን ግሩፕ ታስገባሻለች፣ ታስተምርሻለች፣ ሶላትን ከዚያ ትጀምሪያለሽ። ከዚያ በኋላ እስላማዊ ትምህርቶችን የምትማሪበት ግሩፕ ትገቢያለሽ። እስላማዊ ትምህርቶችን እየተማራችሁ በዚያ ላይ የሚገኘው ትእዛዝ መፈጸም፣ የሚገኘውን ክልከላዎች ደግሞ ተቻላቸው አቅም በመራቅ ህይወታቸውን እስከ ፍጻሜ ድረስ ማሳለፍ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ከሞት በኋላ ወደ ገነት ሊያስገባችሁ ቃል ገብቷል። ለራሱ እንደ ዳናችሁም በቁርአን ላይ ቃል በቃል ነግራችኋል። ያ ማለት የምትድኑበትን መንገድ እንዳያዛችሁ ቀድ አፍለሐል ሙእሚኑን ይላል አላህ። ቃል በቃል ምእመናኖች በእርግጥም ድነዋል ይላል። 4 ነጥብ። ቀድ አፍለሐ አልሙእሚኑን አማኞች በእርግጥም ድነዋል ይላል። እሺ ዛህራን ፎሎ አድርጊያት። እሺ እህት ከላይ ዛህራ የምትለዋለች። እሺ ያጋ ካለ መጠየቅ ይችላል። ሰላም እንዴት ነህ? ሰላም ማን ነው? እግዚአብሔር ይመስገን። ኦኬ ስለ አሁን ዮሐንስ ወንጌል ስለ ላነሳሁን
ትንሽ ማን ነበረ? ድምጽ ይረብሻል። ትንሽ ማን ነበረ? ማን ማን ይሆን? ሀያት ወይም ኢክራ ወይም ሱመያ የትኛው ነው ይችላል? በቃሽ ማን ይሆን? ሀያት ቀጥል ወንድማችን ማነው? ገና ሲቀጥል እሺ ጥያቄ ምንድነው? አሎ ኦኬ ለኔ ነው ሶሪ እሱ ጥያቄ አለኝ። እሺ ጥያቄ ምንድነው? በእስልምና አንድ ነገር ይታመናል። እሱንም በየውመል ቂያማ የሆነ ደጃል የሚመጣ የሆነ ፍጡር አለ ይባላል። የእሱን አፈጣጠር ከአላህ ጋር በምን እንደተለያየ በምን ምክንያት እንዴት እና ልታብራራልኝ ትችላለህ? እሺ ደጃል هو من بني آدم ከአደም ልጆች ነው። የሰው ፍጥረት ማለት ነው። ከሰው ዘር ነው። ያ እንግዲህ እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ አማጽያን ህዝቦች እንዳለፉ ነግሮናል። ተፈታ ነገር ግን እያንዳንዱን ሰው አከሌ እንዲህ አድርጎ ነው ያመፀው አከሌ እንዲህ አድርጎ የሚለው የእያንዳንዱን አካል አላስቀመጠውም። ነገር ግን ምን አድርጎ ነው ይሄ አካል ምንድነው አስተምሮቱ ጥሪው ምንድነው ከተባለ ክህደትና ኃጢአት ነው። ይህን ቃል በቃል ማስረጃ እናሳያለን። እነዚህ ነገራቶች መሰረት አድርጎ የሚነሳ ነው። እሱ የዚህ ዓለም ገዥ እንደሆነ ይናገራል። እንዳጠቃላይ ያ አካል እኔ መሲህ ነኝ ብሎ የሚነሳ አካል ነው። ትክክለኛውን መሲህ ዒሳ አለይሂ ሰላምን እርሱ አይደለም እኔ ነኝ ትክክለኛው መሲሁ ብሎ ይነሳል። ከዚህ የበለጠ ኃጢአት የለም። ይሄ ውሸት ነው፣ ክህደት ነው። እውነተኛው መሲህ ያ የድንግል ማርያም ልጅ እንጂ ሌላ ማንም አይደለም። ገብታችኋል አይደል? ከእርሱ ውጭ ሌላ አካል መሲሁ ነኝ ብሎ ከተነሳ ይሄ ሐሰተኛ በአምላክ ላይ የቀጠፈ ቀጣፊ ነው። እውነተኛው መሲህ ያ ከድንግል ማርያም ያለ ወንድ ዘር ፈሳሽ ከሴት ብቻ የተገኘው የሆነው እርሱ እንጂ ሌላ ማንም መሲህ የለም። ገብታችኋል አይደል? የዛኔ ግን እሱ ሲነሳ ጊዜ እኔ መሲሁ ነኝ ብሎ ይነሳል። ይህ አካል ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ እርሱ ትንቢት ነገሩ። ከዛብ አሉ። ያን ምንድነው? ካፍር ብሎ ገለጹት። ከሃዲውና አስተባባዩ ሐሰተኛው መሲህ ብለው ገለጹት። በግንባሩ መካከል ከሃዲ የሚል ጽሑፍን ታያላችሁ አሉ። አየህ እርሱ ከሰው ዘር ነው እንደማንኛውም ሰው። ሁለት እጆች አሉት፣ ሁለት እግሮች አሉት፣ አይኖች አሉት። በአይኖቹ መካከል ልክ ይሁን ከፋራ የሚል ፊደል ተጽፎበታል። አፈጣጠሩን ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እንዳጠቃላይ ያ ሐሰተኛው መሲህ ነው። ከሱ ጋር ለምን ያለውን ታሪክ ለምንድን ነው መሲሁ ላይ ብሎ የሚነሳ የሚለውን እንመልከት። የዛኔስ ማን ይቀበለዋል የሚለውን ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ምን መሰላችሁ ታሪኩ? አምላክ ለአይሁዳውያኖች ወይም ለእስራኤላውያኖች አንድ ተስፋ ሰጥቷቸው ነበር። እሱም ባለው መሲህን እንደሚልክላቸው ተስፋ ሰጥቷቸዋል። ያንን መሲህ ይጠብቁ ነበር። አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ከማርያም ያለማንም ወንድ ዘር ፈሳሽ መሲሁን አስገኘላቸው። እነዚህም እስራኤላውያኖች የጠበቁት መሲህ ምን አይነት መሲህ ነበር? እንደነ ዳዊት፣ እንደነ ሙሴ፣ እንደቀደሙት እንደነ ሰለሞን ንግስናንና ስልጣንን በምድር ላይ የሚያጎናጽፏቸውን መሲህ ነበር ሲጠብቁ የነበረው። ይህ ደግሞ ምናልባት መጽሐፍ ቅዱስ አንብበህ ከሆነ እዚያው ላይ ታገኘዋለህ። የሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ መንግስትን መቼ ነው የምትመልሰው ለእስራኤል እያሉ የጠይቁት ሁላ ነበር። እዛ ላይ ተቀምጧል። እነሱ የሚፈልጉት ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር። ምክንያቱም መሲህ ማለት የተቀባ ማለት ነው። እነዚህ ሁሉ ነቢያት የቀደሙት ተቀብተው ነበር። ነገር ግን ከመቀባታቸው ጋር ምድራዊ ስልጣንን አጎናጽፈዋቸዋል። ስለዚህ እነዚህ ሲጠብቁ የነበሩት ምን አይነት መሲህ ነው? ምድራዊ መንግስትን የሚያጎናጽፋቸው መሲህ ነበር። ሲያዩት ጊዜ ዒሳ ዓለይሂ ሰላም ወይንም የማርያም ልጅ መሲሁ
ስለ ምድራዊ ስልጣን ነበር የሚያወራቸው። ታዲያስ ስለ ሰማያዊ ስልጣን ነበር የሚያወራቸው። በሰማይ ላይ ስለሚያገኙት ስልጣን ነው ያ እንደሆነ በላጩ ይነግራቸዋል። እርሱ ስለ ምድራዊ ስልጣን ይሰብካቸው አልመጣም። በሰማይ ላይ ግን የሚያገኙትን ጸጋና መንግስታቸው በሰማይ እንደሆነ ስልጣናቸው በዚያ ላይ እንደሆነ ያንን መውረስ የሚፈልግ ከፈለጋቸው እኔን ተከተሉኝ እያለ ይሰብካቸው ነበር። እነዚህ ሰዎች ግን አልተቀበሉትም። እነሱ የፈለጉት በምድር ላይ ልክ እንደነ ሙሴ እንደነ ሰለሞን እንደነ ዳዊት የምድር ስልጣንን የሚያጎናጽፋቸው ከሮማውያን ቀኝ ግዛት ነፃ የሚያወጣቸውንና የበላይነትን የሚያጎናጽፋቸው በምድር ላይ ያን ነበር የጠበቁት። ለመግደልም ፈለጉ፣ ለመስቀልም ፈለጉ። አምላክ አላህ ሱብሓነሁ ወተዓላ ነሳ አዳነው። ቃል በቃል አላህ ለመሲሁ ምን አለው? አንተን ሊገድሉህ ሊሰቅሉህ ነው፣ እኔ ደግሞ አንተን ላነሳህ ወስኛለሁኝ አነሳሃለሁኝ አለው። ይዞት የመጣው ተአምራት ድግምት ነው አሉ። ተአምራት አይደለም አሉ። ኢን ሃዛ ኢላ ሲሕሩ ሙቢን አሉት። ይሄ ግልጽ የሆነ ድግምት እንጂ ይዘህ የመጣው ተአምር አይደለም፣ አንቀበልህም ብለው አስተባበሉት። የሚያደርገውን ተአምር እየተከታተሉ ያስተባብሉበት ነበር። ይፈቻላል። ምን ተአምር ያደርግ ነበር መሲሁ ከተባለ ሙታንን ያስነሳ ነበር፣ ማየት የተሳናቸውን ይፈውስ ነበር፣ መናገር የማይችሉ ድዳዎችን አፋቸውን ይከፍት ነበር፣ ለምጽ ያለባቸውን ይፈውስ ነበር። ይሄን ሁሉ ሲያደርግ ጊዜ እየተከታተሉ ያስተባብሉበታል። ይሄን የሚያደርገው እውነተኛ የአምላክ መልእክቱ እንደሆነ ማረጋገጫ ነበር። የተመረጠ መሆኑን የሚያስረዱ ናቸው። ነገር ግን ይህን ሁሉ አልተቀበሉም። እነዚህ ሰዎች ሐሰት ነው አሉ። ይባቻለሁ አንተም ዲቃላ ነህ ብለው ሁሉ ሰደቡት። አይታችሁ ከሆነ መጽሐፍ ቅዱስ ላይ ይሄ ነገር አለ፣ ቁርአን ላይ አለ። በማርያም ላይ ክህደትን መጥፎን ቃል በመናገራቸው ምክንያት ረገምኳቸው ይላል አላህ። ረሱል ወቢኩፍሪሂም ወቀውሊሂም ዐላ ኢየሱስ ክርስቶስ ፊት ቆመው አይሁዶች ታስታውስ ከሆነ እኛስ የዝሙት ልጆች አይደለንም አባት አለን እያሉ ያሸፉበታል፣ ወይንም እሱን ይናገሩታል። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። አንተ በያለ አባት የተገኘ በዝሙት አምላክ አላህ ይሄን ቅጥፈታቸውን والتي أحصنت فرجها فنفخنا فيها من روحنا وجعلناها وابنها آية للعالمين أرسوانم لجوانم لعالمات سو دنك تأمر درجات شوالهن يا مريم لعالم سو دنك نش كمن أنصار كتبالا ምንም ወንድ ሳይገናኛት ልጅ ወለደች። ብቸኛዋ የዓለማችን ድንቅ ሴት ተብላ ትታመናለች። መሲሁ በራሱ ተአምር ነው። በምን ከተባለ ያለማንም አባት ከሴት ልጅ ብቻ የተፈጠረ የሆነ ወንድ ልጅ ተብሎ ይታመናል። ወፈሰል ሁላችንም እናተዳባታለን እርሱ ሲቀር። ሁለቱም ተአምር ናቸው ብሎ አላህ Subhanahu Wa Ta'ala በቁርአን ላይ ገለጻቸው። እነዛ ዲቃላ ናቸው ዝቅ አድርገዋቸው ምናምን የነበሩትን ሁሉ እንዳለ መሬት አስገባቸው። አላህ ክብራቸው የተጠበቀ ሆኖ ከዘመኑ ፍጻሜ ይቆይ ዘንድ በቁርአን ላይ ገለጸላቸው። እሺ ወደ መሲሁ ወደሚለው እንሂድ። እዚህ ሆነ እስከ ዘመኑ ሲጠብቁት ያላችሁ ይጠብቃሉ አሉ። አይሁዶች እስካሁን መሲሁ ይመጣል ብለው እየጠበቁ ነው። ያ ጀማዓ እስከ መቼ ድረስ እንደሚጠብቁ መቼ እንደሚቀበሉም ሐሰተኛውን መሲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በትንቢት ነግረውናል። ሐሰተኛው መሲህ የዛኔም ይነሳል የዘመኑ ፍጻሜ ሲደርስ አሉ። የዛኔም አይሁዶች ወዳ ይከተሉታል አሉ። ቃል በቃል ሐዲስ ላይ አይሁድ እስከዛ ድረስ መሲሁ ይመጣል ብለው ይጠብቃሉ። ሐዲስ ላይ ብናሉ يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيارس የዘመኑ ፍጻሜ ይነሳል። የዛኔም አይሁዳውያኖች ለኛ ቃል የተገባው መሲህ ነው ይላሉ። ለምን? ምክንያቱም በምድር ላይ ስልጣንን ያጎናጽፋቸዋል ለተወሰነ ጊዜ ዓለምን ይዳስሷታል አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ያም መሲሁ እኔ ለዚህ ዓለም የዚህ ዓለም ገዢ ነኝ ብሎ ያሰምራቸዋል። አይሁዶች የፈለጉት ደግሞ መሲህ እዛ አይነት ነበረ። በምድር ላይ ስልጣንን የሚያጎናጽፋቸው በምድር ላይ የበላይነትን የሚያስቆናጥጣቸው የሆነ መሲህ ነበር የጠበቁት። አሃ ለእኛ ቃል የተገባው ይሄ ነው ይላሉ። ያን እውነተኛውን መሲህ ግን ያልተቀበሉት በምድር ላይ እንደቀደሙት እንደነ ሙሴ እንደነ ዳዊት እንደነ ሰለሞን የምድራዊ ስልጣንን ስላላሳያቸው ነው። አንተ ነህ የአይሁድ ንጉሥ እያሉ ሁሉ ይሳለቁበት ነበር። ይወታቻል አይደለ? ምድራዊ ንግስናን መንግስትን የሚያጎናጽፋቸው ነበር። እርሱ ግን መሲሁ የሚናገረው ስለ ሰማያዊ መንግስት ብቻ እንጂ ስለ ምድራዊ መንግስት አልነበረም። የሰማያዊ መንግስት እያለ ይደጋግምላቸዋል። ሊሰሙት አልፈለጉም ነበር። የዛን እነዚያ ይሁዲዎች ሐሰተኛውን መሲህ በተቀበሉ ጊዜ ለተወሰነች ጊዜ በምድር ላይ የበላይነትን ያገኙ ይመስላቸዋል። ከዚያም በኋላ አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ያወርደዋል። መሲሁ እንደዚህ ነው አምላክ ያስቀረበት ምክንያት አንደኛው እውነተኛው መሲህ እዛኔም ከሰማይ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን? የማርያም ልጅ በሰማይ ላይ ይገኛል። እርሱ ከሰማይ ይወርዳል። ሲወርድ እንዲህ ዝም ብሎ እንደ ተራ አካል አይደለም የሚወርደው፣ በመላእክት ታጅቦ ይወርዳል። ልጆች ነው ይወርዳል። ሲወዛኔ ይወርድ ينزل عيسى ابن مريم في آخر الزمان شرقي دمشق عند باب اللد በምስራቅ ደማስቆ ባበል ሉድ የሉድ በር በምትባል ቦታ ላይ عند المنارة البيضاء የነጯ ሚናራ ባለቤት መስጂድ አጠገብ እዛች አጠገብ ይወርዳል ከመላእክቶች ጋር። ከዛም ቀጥታ ወዴት ይሄዳል? ወደ ኢየሩሳሌም ያቀናል አሉ። ኢየሩሳሌም ቤተል መቅደስ ወይንም ቤተ መቅደስ መስጂድ አላህ ሷሂህ ታውቁታላችሁ። ወደዛ ቀጥታ ይሄዳል። ከዛ ወደዛ ሄደ በኋላ መሲሁ መጀመሪያ ያላቸውም ይደርሳሉ። መሲሁ ምን እንደሚያደርግ የዛኔ ልክ ከገባ በኋላ ወደ መስጂድ ይገባል። እናንተ ለተሰግዱ በተዘጋጃችሁበት ሰዓት ለአንዱ አምላክ ለተሰግዱ ይዘ መካከላቸው ወላሂ በጣም ይወደዳሉ፣ በጣም ይተባበራሉ። ስለ እርሱ ትንቢት በጣም ብዙ ተናግረዋል። ሊጨርስላቸው የተወሰኑ ነው የምነግራቸው፣ ሰዓት እየደረሰ ነው። ከዚያ በኋላ ይገባል አሉ። መሲሁ በጣም የተናነሰ አካል ነው፣ ሙተዋዲዕ ነው፣ ዝቅ የሚል ነው፣ ራሱን ከፍ ከፍ የሚያደርግ አይደለም። ልክ እንደገባ መስጂድም ምን ትላላችሁ? ና መሲሁ አሰግደን ብላችሁ የዛኔ አክብራችሁ ቦታውን ትለቁለታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አሉ፣ ኢነሃ ኡቂመት ለኩም፣ ይህ ለእናንተ ነው ኢቃም የተደረገውና እናንተ ናችሁ ታሰግዱት ይላችኋል፣ ይለቅላችኋል አሉ። ከዚያ እናንተ ታሰግዳላችሁ። ወዲያውም ሰግዶ እንደጨረሰ ይወጣል አሉ። ወዴት? ሐሰተኛውን መሲህ ይፈልጋል። እዛ ያሉ አማኞች ሁሉ ታዲያ የሚመራው በምንድን ነው ከተባለ በቁርአንና በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ በቁርአን አብረዋለንና ነብይ ነውና መልእክተኛ ነውና ነብይ ያለ በመካከላችን ማንም እውቀት ብሎ ፈቅደምኛ የተወረደው ህግና ስርዓት በቁርአንና በሐዲስ ትውልድን ያስተዳድራል። ከዛ እንደወጣ ሐሰተኛውን መሲህ ያገኘዋል። ወዲያውም ከመስጂድ ሲወርድ ሐሰተኛውን መሲህ ሐሰተኛው መሲህ ይገላል። አያችሁ አይደል? ከዚያ በኋላ መሲሁ ወደ እውነተኛው መንገድ ሰዎችን ይጣራል። አንዱን አምላክ በብቸኝነት እንዲያመልኩ የዓለም ተዓላ ለመሲሁ ቃል ገብቶለታል። ምን? ጠላቶቹን ሁሉ ከእግሩ በታች ያደርግለት።
አምላክ ይገዛሉ። የዛኔ ፍጻሜው ይሆናል መሲሁ ዒሳ ዓለይሂ ሰላም ሚመደ ከዚያ በኋላ የዓለምን ህዝብ ሁሉ ለአንዱ አምላክ እንዲገዙ ያደርጋቸዋል። ወላ ይብቃ ፊ ዘማኒሂ ለልኢስላም አሉ ነብዩ ሰለላሁ ዐለይሂ ወሰለም በመሲሁ ዘመን ኢስላም እንጂ ሌላ ማንም አይኖርም አሉ። ወላ ኢላላህ አሉ አንዱ አምላክ እንጂ ሌላ ማንም አይመለክም በእርሱ ዘመን አሉ። ሁሉን ጠላት ከእግሩ ስር ሊያደርግለት ቃል ገብቷል። አላህ በቁርአን ላይ አንተንና አንተን የተከተሉህን የዛን የዘመኑ ፍጻሜ ከመድረሱ በፊት ግን የበላይነትን በጠላቶችህ ላይ አጎናጽፋለሁ ብሎ ከእግሩ በታች ይሆናሉ። ሁሉን ጠላቶችን ከእግሩ በታች ካደረገለት በኋላ እርሱ ደግሞ ከሁሉ በላይ ይሆናል መሲሁ። ያ ማለት ከጠላቶቹ በላይ ይሆናል፣ ያሸንፋቸዋል፣ ድል ያደርግባቸዋል። ያን ድል ካጎናጸፈው በኋላ አምላክ አላህ ሱብሓነሁ ወተዓላ የዓለምን ህዝብ ሁሉ ለአንዱ አምላክ እንዲገዙ ያደርጋል። ለአንዱ አምላክ እንዲገዙ ካደረገ ሙስሊም ካደረገ በኋላ ሁላቸውም የዛማን ነው መሲሁ የዛኔ ፍጻሜ ይሆናል፣ ይሞታል ለማንኛውም ሰው። ይሄን ይመስላል ልጆች። አነስና ዘህራሉ ቀጥሉላቸው። መግሪብ ደረሰ ከኔ ጋር። እሺ እሱ ኡስታዝ ጥያቄ ያለኝ አባ ኡስታዝ እኔ ተረጋጉ አንዴ። እዚህ አንድ ነገር ከእስልምና ነው የወጣው። ቆይ አንዴ አሁን ሁሴን ሊሰግድ ነው። እሺ ሲመጣ ተቀጥላለሁ። አነስን ፎሎ አድርጉት። እዚህ ያላችሁላችሁ 1800 ሰዎች አነስን ፎሎ አድርጉት። ባረከላሁ ፊኩም። አነስ ካለ ቀጥል ከወገኖች ጋር የሚመችህ ከሆነ ዛሬ አንድ አንድ መራ ይመቻል። ወጣው አንዴ እሺ መርሐባ። እሺ ጥያቄያችሁን ቀጥሉ። እሺ ሼክ አነስ ይሰማል? ቆይ መጀመሪያ የቀደመ ወንዴ ስለሆነ ወንዴና ከዛ ቀጥሎ ብሩክ ትቀጥላለህ። ወንዴ ምንድነው ጥያቄ? ከእስልምና ነው የወጣሁት። ከወጣሁ ገና ሁለተኛ ዓመቴ ነው። ተው በትክክል ከእስልምና ነው የወጣኸው? አዎ። እርግጠኛ ነህ? እርግጠኛ ነኝ። እሺ እሺ ጥያቄ ልጠይቅህ እንደዛ ከሆነ ጠይቅ። እሺ ما معنى شهادة لا إله إلا الله؟ ምን አልሽኝ? ምን አልከኝ? ሻሃዳ ነው የምትይኝ? አይ እስልምና ላይ ስኖር ይሄን አክልም አይደለም፣ ግን አንዳንድ ቁርአን አውቃለሁ። ለምሳሌ እስከ አንድ ጁዝ ግን ሙስሊም የተሳዱን ምናምን ቁም ነገር ጅማ ያሉ ሰዎች ያውቃሉ። ወንድ ኪንግ አቤት አቤት። እሺ አርካኑ ሶላት ስንት ናቸው? እስኪ ስለ ሶላት ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። አርካኑ ሶላት ስንት ናቸው? አምስት ናቸው። አይደለም ተሳስተህ። አምስቱ ወቅት ሰላት ለምሳሌ አልጠየቅኩም እሱ። እሺ ዋጅባት ሶላት ስንት ናቸው? ወንዴ ይሰማሃል? የዋጅብ ሰላት አምስት አይደሉም? አሁን ለምሳሌ ጠዋት ሱቢ 2 ረካ አለች አይደለም? እስከዚህም እውቀት የለኝም፣ ግን ስለ እስልምና አንዳንድ ራሴም ጠይቁት አይደለም ማንኛውም አልመለስካቸውም። እሺ ከእስልምና እንደተወጣ ያደረገህ ምንድነው? በቃ አንተ አልመለስካቸውም፣ ስህተት ነው። እሱን ተው። አሁን ጅማ አካባቢ ነው የምኖረው፣ ብዙ ሰው ያውቃል። እናት አባት ቤተሰቦቼ እንዳለ ሙስሊም ናቸው። እንደተወጣ ያደረገህ አንድ ነጥብ ንገረኝ፣ ምንድነው? አንደኛ ነጥብ ከእስልምና እንደወጣ ያደረገኝ ነገር መጀመሪያ እስልምናን ካየ ነው። እነዚያን ከመለስንልህ ወደ እምነት ትመለሳለህ። እንዳንደክም ለጥያቄዎች መልስ ከሰጠሁህ ከእስልምና እንድትወጣ ያደረጉህን ወደ እስልምና ትመለሳለህ። እመለሳለሁ። ኦኬ አንድ ያዛል አድርግና እንቀጥላለን። الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا أشهد أن محمدا رسول الله
اللهم صل وسلم على نبينا محمد. اللهم رب الدعوة التامة والصلاة القائمة محمد وسلة الفضل الرافع وأنت بكرة الحميات اغفر الله رب الإسلام. እሺ ጥያቄ ምን ነበር? ከስልምና ልትታደርገን አንደኛ እስኪ አንደኛ ከእስልምና እንደወጣበት ያደረገኝ ነገር ትንሽ ታሪኩ ብዙ ነው፣ ግን እኔ የሆነ የራሴ የሆነ ጥያቄ አለኝ። የሆነ ማዘር ታማ ነበረ በየሆነ ሰዓት እና እዚሁ ጅማ አካባቢ ነው የምኖረው። ሰው አሰርቶባት ምናምን ማለት ነው። ከዛ እዚህ ሼህ አብደላ የሚባል ላይ መስጊድ የሚያሰግዱ አሉ። ብዙ ጊዜ መድኃኒት እናመላለሳት ነበር እና ያ ነገር እየተሳካ አይደለም። ለኔም ደግሞ በቃ በጣም ከባድ ጊዜ ነበር እና ከጓደኛዬ የሆነ እንደ መድኃኒት ነገር አይነት ቤተክርስቲያን እዚህ የሆነ ሚካኤል ቤተክርስቲያን አለ እዚሁ ጅማ ነው እና ከዛ እዛው ሰርኩኝ ወጣ ዳነች። በቃ አንደኛ ነገር መዳም የሚባል ነገር አለ በሃይማኖት አንድ በል። ሁለተኛ ነገር ደግሞ ስለ ሃይማኖቱ ማጣራት ጀመርኩኝ። እኔ ድሮ ማቀው በቀብር ስትጠየቅም እንደዚህ አይደለም፣ በቀብር ትጠየቃለህ የሚባል ነገር አለ። አሁን ማረቡኮ ማዲኑ ከምናምን አውቃለሁ። እስልምና ያደኩበት ነገር ነው። እንድትወጣ ያደረገህ ነጥብ አንሳ ነው የተባልከው። ከይታጋ እንደወጣ ያደረገኝ 4 ነጥብ ምንድነው? እስልምና በፊት አለ ካልከኝ ማስረጃ የታለ? ማስረጃ አሁን ከድጃ ናት አንድ ብላ የተቀበለችው። ከእስልምና እንድትወጣ ያደረገህ ነጥብ የትኛው ነው? የትኛውን ቁርአን አንብበህ ነው? የትኛውን ሐዲስ አንብበህ ነው ያልተቀበልከው? የቁርአን አንቀጽ ወይንም ሐዲስ ሙስሊም እንደነበርክ እየተናገርክ ወይንስ እምነት አልባ ሆነህ አሁን ጥያቄዎችን እንዳደስ እየፈጠርክ እየጠየቅ? ከቁርአንና ከሐዲስ ላይ ከእስልምና እንድትወጣ ያደረጉህ ጥቅሶች ወይንም አስተምሮት የትኛው? ጥያቄ ተፍጠር እዚህ ጋር እናውቃቸዋለን። እነሱ ጥያቄዎች አስተምሮቱ ነገርኩኝ እኮ እስልምና በፊት አለ የሚል ቃል የለም። በቃ አሁን ድሮም ልክ ጁማ የለም ለስሚል በቁርአን ላይ የለም የለም አይደል? ምክንያቱም ቁርአን ነው በቃ ሰው በቁርአን ነው የሚያምነው አይደል እንዴ? በቁርአን ነው ሁሉም ሰው የሚያምነው። ከቁርአን ውጪ ሌላ አይነት ነገር የለም። ዋሽተሃል። በቁርአን ላይ ከነብዩ መሐመድ በፊት እስልምና ያስተዋለ የለም እያለ ነው። ቁርአን ላይ ነፋለ ማስረጃና ሳይህ አሁን ከየት ነው የምታሳየኝ? በቁርአን ላይ ብለህናል አይደለ? ራስህ አሁን በቁርአን ላይ እናሳየህ የቀደሙት ነብያት ሁሉ ሙስሊሞች እንደነበሩ አነሳ እንደውታል እንዴ? በቁርአንማ ልታሳየኝ ትክክል አይደለም እኮ። ስለዚህ ሙስሊም አልነበርክም ማለት ነው። የቁርአን ተከታይ አልነበርክም። እሺ የቁርአን ተከታይ ነህ ብለህ የምትቀበለኝ ከሆነ መጀመሪያ የወረደው ቁርአን ይቅራ ነው አይደል? አዳምጥ። ለምን ተዋሻለህ ታዲያ? በቁርአን ውስጥ አንብቤ አላገኘሁም ከነብዩ መሐመድ በፊት አይደለም። እኔ እሱ የኔ ጥያቄ አልገባኝ መሰለኝ። እኔ ቁርአን ላይ መጀመሪያ የወረደው ይቅራ ነው አይደል? ይቅራ ሙሉ ቁርአን ይቅራ ነው ወይንስ ሌላም አለ? እሱም ብቻ ነው አንብቤ ነበር። እስከ ሱረቱል በቀራ ከቁላላው ልክ እስከ ሱረቱል በቀራ አለ ያ ቁርአን አይደል እንዴ? አውቃለሁ እኮ የና ክል የጠፋኝ ነገር የለም። ግን እኔ የሚል ምን እንደሆነ ታውቃለህ?
በሙሉ ቁርአን ውስጥ ባነበብከው ውስጥ እስልምናን የሰበከ ነብይ ያለ የለም ከነብዩ መሐመድ በፊት? በቁርአን ከሆነ አልቀበልም፣ ግን ያለ ቁርአን ሌላ ካመጣኸኝ ይቀበላለሁ። ምክንያቱም በፊት ቁርአንን ተቀብያለሁ። ቁርአን ደግሞ የወረደው ወንድ ነብዩ በቁርአን ላይ የለም ብለህ ቅድም ተናግራለህ። አልተናገርክም። ለምን ተዋሻለህ? እስልምና ታዲያ በቁርአን እንዴት? አሁን ለምሳሌ አንድ ጥያቄ ልጠይቅ። በቁርአን አዳምጥ የተልከውን በቁርአን ውስጥ አንብቤ እስልምናን ከነብዩ መሐመድ በፊት ያስተማረ እንደሌለ አገኘሁኝ እያልክ አልተናገርክም እንዴ? ቅድም ከቁርአን በፊት ነው ያልኩኝ። ቁርአን አሁን ለምሳሌ ሙሐመድ ላይ ነው። ምክንያቱም ላኢላሀ ኢለላህ ሙሐመድ ረሱልላህ ብለህ አይደል የምትቀበለው? አይቻርላ ውሸታማ ናቸው። በቁርአን ውስጥ አንብቤ አንድም ከነብዩ መሐመድ በፊት እስልምናን የሰበከ አላገኘሁም ማለት እናሳየህ ስንለው አይ ከቁርአን አልፈልግም ማለት። ለምን ታፍራላችሁ በእምነታችሁ? በእምነታችሁ ለምን ታፍራላችሁ? አይ እኔ ክርስቲያን ነኝ ቢጠይቅ ቅድም አስተናገድኩት እኮ መለስኩለት። ሌላም ጥያቄ ብትጠይቅ ነው እንደዚህ መዋሸት አይቻልም። ከኛ ጋር ማጭበርበር አይቻልም። አዲስ ጥያቄ እየፈጠረ እንደሆነ እየተረድቻለሁ። በመጀመሪያ አላስኬደችው እናቴ ታማ ጸበሎ ስጃት ምናምን ይሄ እንደማያስከድ ስለሚያውቀው ምን አለ? በእስልምና ውስጥ ስህተት ስላገኘው አለ። በእስልምና ውስጥ ስህተት አገኘሁ የሚለው ሰው ከእስልምና ወጣሁ የሚለው እስልምና ላይ ለጠየቀው ጥያቄ አጥጋቢ መልስ ሳያገኝ ጊዜ መሆን አለበት። ስለዚህ በቁርአን ውስጥ እስልምናን የሰበከ ከነብዩ መሐመድ በፊት አላገኘሁም ቢል አንድ ሰው ትክክል ነው። እርሳቸው ብቻ ከወሩ የሰበኩት እንዴት የእርሳቸው ብቻ እምነት ሊሆን ይችላል? አንዴ ቀጥሉ ልጆች ልስገድ። ኦኬ አነስን ፎሎ አድርጉ 2100 ሰዎች ቀጥል። ብዙ ማስረጃዎች ነቢያት ኢብራሂም ሁሉ ነቢያት ሙስሊም ነበሩ። ምንም የሚያከራክር ነጥብም አይደለም። አንድ ሰው ሙስሊም ከነበረ አክቹሊ የሚያየው ቁርአንን ስለሆነ ቁርአን ላይ ደግሞ ሙስሊም አልነበሩም ብሎ ማለት ድፍረት ነው። ራስ ትልቅ ብዙ ማስረጃ አለና ማለት ነው። አሮን አለ አሮን ኦኬ፣ እኔ ጋር በጣም እንትን እያለ ነው። እስኪ ትንሽ ልቆይና ምናምን ከቀደም ጀምሮ በጣም እየተቆራረጠ አይሰማሽ? ኦኬ፣ አሁን እየተቆራረጠ ነው። እኔ ጋር እሺ፣ በቃ ሌላ ትንሽ ጠብቁኝ፣ እዚሁ ሳልወጣ ማለት ነው። ከተስተካከለ እንቀጥላለን። ክርስቲያኖችና መልስ ሰጣላችሁ ማለት ነው። ጥያቄ አለን እንዲሁም ደግሞ መጠየቅ ትችላላችሁ። ግቡ ክርስቲያኖች ካላችሁ ማለት ነው። ክርስቲያኖች ካላችሁ ገስት ላኩ። ኦኬ ፋሩቅ አለ አሎ ሰላም አለይኩም ሰላም
ቁርአን አነስንና ፋሩቅን ፎሎ አድርጓቸው እዚህ ያላችሁ ፋሩቅንና አነስን ፎሎ አድርጓቸው። ብዙ ነው የምትጠቀሙት እና የሚፖስቱት ቪዲዮ አለ። በተለይ ፋሩቅ በጣም ብዙ ቪዲዮዎችን ይፖስታል ነው ሪፖስት አድርጓቸው።
እሺ ሰላም አለይኩም። አሁን መቀጠል እንችላለን። አይ ቲንክ ማለት ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ ገስት ላኩ። ጥያቄ ያለው የትኛውም ክርስቲያን መግባት ይችላል። ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ፋሩቄ ካለህ ቀጥል። አይ ሰላም አለይኩም ወራህመቱላሂ ድጋሚ ሁላችሁ ዛህራን አነስ ለሁላችሁም እዚህ ያላችሁ አንድ ሰዎች ሰላም አለይኩም ብያችኋለሁ። ጋይስ ክርስቲያኖች ካላችሁ ጥያቄ ካላችሁ ክርስቲያኖች መቀጠል ትችላላችሁ። በስ ደግሞ ቅድም በተነሳው ነጥብ ላይ I have evidence so ካለ ቀጥታ ይችላል። ዛሬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ መልስ ነው። ሰላም አለይኩም ሰላም። ፎሎ አድርጓቸው እሺ። ፋሩቀንና አነስን ከላይ መልካሙን ምንም ገብታል። አይሽ መልካሙ አለ መላኩ መላኩ አለ። ኦኬ አይ ቲንክ መላኩ የለም። ኤኒዌይ ክርስቲያኖች ካላችሁ ግቡና ስላሴን የሚያስረዳ ክርስቲያን ካለ ገብቶ እዚህ ስላሴ አስተምሮ የሚያስረዳ ካለ ገብቶ ማስረዳት ይችላል። ጥያቄ ያለው ይችላል። ይሰማል? ቀጥሉ። ይሰማል። ኦኬ አይ ክርስቲያኖች ካላችሁ ግቡ ገስት ለካችሁ ስላሴ የሚያስረዳ ክርስቲያን ካለ የክርስትና ቤዚክ የሆነ አስተምሮቱን ዶክትሪን ኦፍ ትሪኒቲ ክርስትና መጽሐፍ ላይ አለ ብሎ ዲፌንድ የሚያደርግ ክርስቲያን ካለ እምነቴን በክርስትና ማስረዳት እችላለሁ። ኦኬ የማምነውን እምነቴን መጽሐፌ ላይ ማስረዳት እችላለሁ። መጽሐፍ ላይ ብቻ አይደለም፣ ነገራችን ላይ ቀደምት አባቶች ላይ ራሱ የክርስትና ቀደምት አባቶች አሉ አይደል? ተርቱሊያን፣ ጀስቲን ማርቲን እነሱ ራሱ ይሄ ማስረዳት እችላለሁ የሚል ክርስቲያን ካለ ገብቶ ማስረዳት ይችላል። ስላሴን ኢቭን የፈለገው የኢየሱስ አምላክነት በመጽሐፍ ቅዱስ ላይ ማስረዳት የሚችል ክርስቲያን ካለ ገብቶ መግባት ይችላልና ክርስቲያኖች ካላችሁ ገስት ልካችሁ ግቡ። እንጠይቃላችሁ ማለት ስለዚህ ሀሳብ ካለ አንዳንድ ሀሳቦች እናነሳለን። ቀጥላንስ
ኦኬ ቢስሚላህ ወደ ሐሳቡ ስንመጣ ማለት ነው። ያ ጀማ ሁላችሁም ክርስቲያኖች ካላችሁ ገስልካችሁ መግባት ትችላላችሁ። አሁን መጽሐፍ ቅዱስን እናነሳና እናወራለን ማለት ስለ ስላሴ ከተወራ አይቀር ስላሴ መጽሐፍ ቅዱሳዊ ነው ወይ የሚል ክርስቲያን ካለ ይሄው መግባት ይችላል። ስላሴን ማሳየት የሚችል መጽሐፍ ቅዱስ የሚያስተምረው አንድ አምላክ እሱም አንድ ፐርሰን አንድ አካል እግዚአብሔር አብ ብቻ አምላክ እንደሆነ ነው የሚያስተምረው። ኖ አይደለም ተሳስታችኋል የሚል የትኛውም ክርስቲያን መግባት ይችላል። ገብቶ ከኛ ጋራ አክቹሊ ኢንጌጅ ማድረግ ይችላል ማለት ነው። እዚህ ላይ ብቻም አይደለም አባቶች ላይም ማስረዳት የሚችል ካለ ማስረዳት ይችላል። እነዚህ ሶስቱ አንድ አምላክ እንዴት እንደሆኑ ማስረዳት የሚችል ክርስቲያን ካለ ገብቶ ማስረዳት ይችላል ማለት ነው። እነዚህ ሶስት አካላት አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። ሶስቱ ምንድናቸው? የተለያዩ አካላት ናቸው። ይሄ አይደለም፣ ይሄ አይደለም፣ ይሄ አይደለም። ይህን ካልን በኋላ አንድ አምላክ ነው የምትሉበትን አናሎጂ ገብታችሁ ማስረዳት ትችላላችሁ ማለት ነው። this is called logical problem of the trinity። ይህንን ማስረዳት የሚችል ክርስቲያን ካለ ማስረዳት ይችላል። ይሄ ሶስት አካል እንደዚህ ቆጥራችሁ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ካላችሁ በኋላ እነዚህ አንድ አምላክ ናቸው ስትል አንድ አምላክ ናቸው ያለው ስትለኝ በየትኛው አናሎጂ በየትኛው መስፈርት በየትኛው ሂሳብ ቆጥረ ሆነው ይህን ማስረዳት የሚችል ክርስቲያን ካለ ገብቶ ማስረዳት ይችላል እኮ። ግባ መስኪ አስገባኝ ያለች ነው ነግቢ። እነዚህ አንድ አምላክ ናቸው የሚል የትኛውን አናሎጂ ተጠቅማችሁ ነው እነዚህ ሶስት አካላት 1 2 3 ካሉ አንድ አምላክ ያላችሁት በምን አናሎጂ ነው? ለምሳሌ ፋሩቅ ምሳሌ ነው የምሰጠው። ፋሩቅ አክቹሊ ሽማግሌ አይደለም። ይሄ ፋሩቅ ነው ብንል ይሄን ደግሞ ለምሳሌ ሳላ እንበል። ከዛ አናሽ በራሴም ልስጥ አነስ እንበል። አነስ ፋሩቅ ከዛ በኋላ ሳላ ካልን በኋላ አንድ ሰው ነው ያለው አይባልም፣ ሶስት ሰው ነው ያለው። ይሄን አስረዱ ክርስቲያኖች። እንዴት ነው ሶስት አምላክ ሆኖ ሳለ አንድ አምላክ የምትሉን ነው? መስኪ ሰላም ነው ወገናችን? እንዴት ነህ? ሰላም ነው አለው። አልহামዱሊላህ ኦኬ አልহামዱሊላህ ደህና ነኝ። ከቤተ እምነት ነህ? የስላሴ አማኝ ነህ? መስኪ እኔ ነገር አሳልፈናል፣ ግን አሁን አንዳንድ ከማያቸው ላይ አይሰማም። እናንተ ሃይማኖት ዘንድ ኦርቶዶክሶቹን ግደሉ ይላል ወይስ አይልም? ከእምነት አንግል ነው ወይስ ምንድን ነው? በዚህ በኩል ምንድን ነው ያየኸው? ኦርቶዶክሶችን መሰዋት በቢላዋ መሰዋት ከአንገታቸው ላይ እንደዚህ አድርጎ የሆነ ምስል አየው ዛሬ። ከየት መሰዋት ከየት ነው ያየው? እዚሁ ቲክቶክ ላይ ነው ያየሁት። እንግዲህ በዚህ በኩል ትምህርት እንድሰጥ አልፈልግም። እሺ ቆይ አክቹሊ ፋሩቅ ከቻልክ ቪዲዮን ቆይ ልክፈተው አንድ ጊዜ ሁላችሁም አንድ ጊዜ ምን ያህል አሁን እንድትገነዘቡት ርዕሱን የቀየርኩላችሁ ራሱ ማለት ነው። ይሄ ሰሞኑን እያዟዟሩት ስለሆነ እና ምን ያህል ክርስቲያኖች ውሸታምና ለናንተ ምን ያህል ንቀት እንዳላቸው ምን ያህል የኡስታዞችን የመምህራንን ንግግር ከት እያደረጉ አቀነባብሮ እየፖሰቱ ህዝቡን እንደሚያጭበረብሩ እንድትመለከቱ ነው። ቆይ አንድ ጊዜ ልክፈትላችሁ። አንድ ጊዜ ታችሁ ነው። ነገር ግን ሙሉ የኡስታዙ ንግግር ይሄን ይመስላል። ስለ ካፌ የተናገረው ማብራሪያ አለ። እሱም ከራሱ ከኦሪጂናል ካልተቆረጠው ቪዲዮ ሰምተን እንመለስ። إن الله كتب الإحسان في كل شيء. الله كل ነገር ላይ በበጎን ነገር ግዴታ በጎ መስራት ለሰዎች ለሰብአዊ ፍጡር ለእንስሳ በጎ ማለት ወይ ይሰማል። የዲያቆን ቪዲዮ ላክልህና እሱ መጀመሪያ አነሳው። ከዛ እሱ ቪዲዮ ላይ ሪስፖንስ ይሰጣል። ያው ልክልህ በውስጥ። አይ መርሐባ እንደዛ እናደርጋለን። ከቻልክ ክፈት አንተ። ሁለቱም ትልቅ ላይ አድርጉን። እሺ
ኦኬ አሁን ቪዲዮን ከፍቼዋለሁ። ቆይ ይሄውና ተመልከቱት። ይሄው ተመልከቱት። አዳምጡት። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳሉን አስተራረዳቱን አሳምረው ይሁት እዚህ ጋራ ምንድን ያደረጉት? አስተራረድ የሚለውን ቆርጦ አመጡት ማለት ነው። ሼኹ እየተናገሩ ያሉት ስለምንድን ነው ከተባለ እዚህ ጋራ አስተራረድ ብለው ስለ እንስሳ ነው እያወሩ ያሉት። እንስሳ ስታርዱ እንኳን ቀስ ብላችሁ ማረድ አለባችሁ። ለምሳሌ አንድ እንስሳ እያየ እዛ እንስሳ ፊት ሌላ እንስሳ ማረድ የለባችሁ። በግ ስታርዱ ለምሳሌ ሌላ በግ እያየ እዛ በግ ፊት ለፊት ማረድ የለባችሁ፣ ወይ ደግሞ ፊት ለፊቷ ቢላ መሞረድ የለባችሁም ብሎ ነው እየተናገሩ ያሉት። ይሄንን ይቆርጡና ከሌላ ንግግራቸው ጋር አስገብተው ህዝቡን ያጭበረብራሉ። ተመልከቱት። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። ተመልከቱ ምን ያህል እነዚህ ሰዎች እንደሚዋሹ ማለት ነው። አሁን ቀጥታ ይሄ ሰውዬ ምን አደረገ? ቆረጠና የኡስታዙን ንግግር ቀጠፈ። እዚህ ጋራ ሼኾቹ ይሄንን ነው መስጂድ ውስጥ ቁጭ ብለው የሚነጋገሩት የሚማሩት ማለት ነው። የሚያስተምሩት ይሄንን ነው። ያ ይልቅ ስለምንመለከት ይቀጥፋሉ ማለት ማን አራጅ እንደሆነ እንመለከታለን። አክቹሊ ግን መጀመሪያ ኡስታዙ ያሉትን ነገር አይተን እንመለስ። እስቲ ኡስታዙ ምንድን ያሉት የሚለውን አይተን እንመለስ አንድ ጊዜ። ኦኬ ታላ የተባለ ውስጣዱ ነው። ከብት ከሆናችሁ መብታችሁ ነው። ነገር ግን ሙሉ የኡስታዙ ንግግር ይህን ይመስላል። ስለ ካፊር የተናገረው ማብራሪያ እሱ ከራሱ ከኦሪጂናል ካልተቆረጠው ቪዲዮ ሰምተን እንመለስ። ኢነላህ ከተበ ኢሕሳነ ፊኩሊ ሸይ ነገር ግዴታ ነው። በጎ መስራት ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ሊለው ሲገጥ ምናሉ ኢዛ ቀተልቱ ፈአሕሲኑ ቅትለ ስትገድሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይም ይሆን ቢገደል እንኳን አገዳደሉን አሳምረው። አያችሁ ኡስታዙ ያሉት አንድ ሰው ጥፋተኛ ሆኖ ዊችስ ህግ አለ አይደል? በህግ እንኳን ብንመጣ ማለት ነው አንድ ሰው ሀገርን ከካደ ሜቢ ይገደላል። ለምሳሌ በህግ ስንመጣ እንኳን እና አንድ ሰው ሀገርን ከካደ ስለሚገደል ያ ሲገደል በሰዓት መሆን አለበት። ለምሳሌ አንድ ሰው አይኑን መጎልጎል፣ እጁን የቆረጡ ስጋውን ምናምን የቆረጡ ላይ ታይቻ ሰው ጥፋት ለምሳሌ ሰው ገሎ ብንለው ግን ምንድነው ስርዓት ባለው መልኩ ነው ያንን ያሉት በመጀመሪያ። ከዛ በኋላ ግን ቆርጦ ሌላ ነገር ስለ እንስሳ ያወሩትን ደግሞ ከዚህ ጋር ደባልቆ እንዴት እንደሚቀጥፉ ተመልከቱ። ጂሃድ ላይ ማለት ነው፣ ኦልሬዲ ጦርነት ላይ ማለት ነው፣ ሊዋጋ የመጣ አካል አዳምጡት። እንግዲህ እሱ ሊገለጽ ሲመጣ መቼስ እንደሚባለው አበባ ቀዲዘ ሲመጣ አንድ ሰው ውጊያ ጦርነት ላይ ነው። በዚህ ሴናሪዮ ላይ ሆናችሁ እንኳን በዚህ አይነት ኬዝ ከባድ ኬዝ ላይ ሆናችሁ እንኳን ምንድነው ያን ሰው ያ ሰው እንኳን ማለት ነው መጠንቀቅ አለባችሁ ነው ያሉት። ከዛ በኋላ ደግሞ ስለ እንስሩት እዚህ ጋር አንድ ላይ በእሳት የሚያቃጥል የለም። እሳት እንዴት ነው ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ
አንድ ሰው ቢላውን በደንብ አድርጎ ይሳል። ሃይማኖታችሁ ያድምጠኝ አንዴ ቆይ አንዴ ፍየሏን ከስር አሰኝቶ ምግብ ጭኖ ስሩትን አምጥቶ ሃይማኖት ገብተውን ገብተም ሰዓትን ገለቀም መስክ እግዚአብሔር ሰዓትን ገለቀም አሩቄ ከዛ በፊት እንትን እናድርገው ስለ ቪዲዮ ጠይቀው ምን ያህል እንደማስቆ ኮንሲደር አንተ ራሱ እኮ ማች ፍጡር ነው። እዚህ ከዚህ ያለው ዘላለማዊ ነው ብለህ ታስባለህ እንዴ? ፋሩቅ ቀጥል እንትን አድርግ ቪዲዮ إن شاء الله أنا رح أتحجب إن شاء الله بكرة كل فيديوهاتي رح تكون ممسوحة وخلص رح أتحجب قرار نهائي بس አሁን ለምሳሌ በጦርነት አንድ ወንጀለኛ ጥፋት አጠፋ ቆይ መስክ ያው አነስ ከፍቶልሃል ይሄ ዲያቆን ብቻ ሌላም ዲያቆን አለ እነዚህ ዲያቆናት ቤተክርስቲያን ድቁንና የሰጠቻቸው እነዚህ ዲያቆናት የቤተክርስቲያን አስተማሪ የሆኑት እነዚህ ዲያቆናት ድጋሚ ደግምላል እነዚህ ዲያቆናት ዋሽታዋሉ ወይስ አልዋሹም? ምነግርህን እኮ ስማኝ ዋሽታዋሉ ወይስ አልዋሹም? አንተ እንዴ ታዲያ ማን ደማመጥ ሆነ ምን አስቀመጠ ይልውጣል? ይሄ ነገር አንተ እኮ ልትሽከርከር ሌላ ቦታ እያወራን ያለው መስኪዬ ምን መሰለህ አሁን እኔ ያልጠይኩህ የመለስክልኝ ነው ያለው እኔ ጠይቄ ሌላ አንተ ሰው አሁን ጠይቄ ብቻ መልስልኝ እሺ ቀጥል እኔ ሰው ልፈች አይደለም የገባሁት ቀጥል መስኪ ቀጥል እኮ ሰውን በሰውነቱ ማክበር ያስፈልገናል እንጂ ስለዛ ሃይማኖት የፈለገውን የሚከተል
የፈለገውንም እምነት ተከትሎ ይሄድ፣ አይመለከተኝም፣ አያገባኝም በኔ እይታ ማለት ነው። እኔ ያድነኛል ያልኩትን አካል ተከትዬ እሄዳለሁ። ጥያቄው እሱ አይደለም። ያንስከተል መስክ ይኸው እንታስተውል አንዴ መስክ ቅድም ማለት ነው ስትገባ ምን አልከን? እንደዚህ የሚል ነገር ሰማሁ አልከን። ኡስታዞች እንዲህ እያሉ ነው የሚል ነገር ሐሳብ አቀረብ። ከየት ነው የሰማው? ከእንደዚህ አይነት ዲያቆን። ይሄ ዲያቆኑ ደግሞ ኡስታዙ ያለውን ነገር አሰማውክ። ስለ እንስሳ የሚያወሩትን